የቤት ለቤት ዙሩ አላቸው። ያላስቀደሰ ሰው ዝም ብሎ አይታይለፍም። ቤቱ ሄደህ ትፈልገዋለህ። በጣም ነው የሚገርሙት። እንዴት አድርገው እንደሚያደራጁ ራሳቸው በጣም ይገርማቸዋል። እና ይህንን መጽሐፍ ብታነቡት ይሄ እንደር ዝም ብሎ ሚዲያ ላይ ዝም የምናወራው አለ። በቃ እንደራጅ፣ ካልተደራጀን ሞታ ምን ብለን የምንደራጀው? መፈንቅለ መንግስት አይደለ፣ የፖለቲካ አይደለ፣ የስልጣን ፍላጎት አይደለ። ከላይ እስከታች ከቤተሰብ ወጣት ህፃናትን ባማከለ መልኩ ከጠቅላይ ቤተ ክህነት መዋቅሩን ጠብቆ ካልተደራጀ በስተቀር አሁን በሰሜን የምናየውን ተንኮልና የመናፍቃን ሴራ፣ በዚህ በመሀል ከተማ ያለውን የክርስቲያኖች መገደልና እርድ እንዴት ይቆማል? በጩኸት ፕሮፋይል በመቀየር ሊሆን አይችልም። ይመራችኋል፣ ግን እውነታው ይሄ ነው። መደራጀት ማለት ብድግ ብሎ ዝም ብሎ የጽዋ ማህበር ማዘጋጀት አይደለም። ዝም ብሎ መግለጫ ማውጣት አይደለም። ከላይ እስከታች መስራት አለብን። አለበለዚያ ዝም ብለህ ከተቀመጥክ ታልቃታለህ። ኔትወርክ የለንም፣ ተናቦት የለንም። ስለ ወንድምህ ስለ እህትህ ካልገደደ ካላገባ ነገ ቤት ድረስ ይመጣሉ። ጌታችን በወንጌል እንዳለው እርስ በርስ የምትለያይ መንግስት ጠፋለች ነው ያለው። እና ምናልባት ይህንን የሚሰሙ ብፁዓን ሊቃነ ጳጳሳት ምንም ማጸናቸውም ለዚህ ነው። በቅዱስ ሲኖዶስ ስብሰባችሁ ቤተክርስቲያን በዚህ ልክ ምዕመናንን ልክ አሁን እዚህ ጋር መጽሐፉ ላይ እንደምናገኘው ገጽ 217 መጽሐፉ ላላችሁ ሰዎች ማለት ነው። ተመልከቱ እንዴት እንደሚሰበሰቡ በሊቀ ጳጳሱ ሴቶቹ፣ ወንዶች ተመልከቷቸው። ከ20 እስከ 30 ሰው ነው እዚህ ውስጥ ያለው። ሊቀ ጳጳሱ መሀል ላይ ቁጭ ብሎ የሚያሰባስባቸው። ይህ ዝም ብሎ ቀልድ የለም። ከላይ እስከታች ኮኔክሽን አለ። መደራጀት ማለት እንደዚህ ነው። ከፖለቲካ ከዘር ከምናምን ከጎሳ ወጥተህ ለቤተክርስቲያን ስትቆም ነው። ይህ ዝም ብሎ በቲክቶክ ምናምን ቆመናል ምንጮበት አይደለም። ከዚህ ከገጽ 217 ጀምራችሁ ከዚህ ገጽ ጀምራችሁ የማላንካራ ቤተክርስቲያን የዘመኑን የዋጀ የመናን አደረጃጀት የምትለውን ቁጭ ብላችሁ አንብቡት። ከዛ ጉርታ ያላችሁ መደራጀት አለብን ስንል በዚህ መንገድ ነው እንጂ ሌላ ፖለቲካዊ ምናምን ነገር አይደለም። መሳሪያ መታጠቅ ማለት አይደለም። መድፍና ታንክና ተዋጊ ጀት ይኖረን ማለት አይደለም። የኛ መድፋችን የኛ ተዋጊ ጀታችን ይሄ መዋቅራችን ጥርስ ካለው በዚያ ደግሞ በእግዚአብሔር ጽኑ እምነት ካለን ከኛ ጋር ያለው እነሱ ጋር ካለው ይበልጣል። ኃይላችን እኮ የኛ እግዚአብሔር ነው። መከታችን እኮ እሱ ነው። ግን ስራ ሳንሰራ እየሞትን እንበዛለን ብለን በዚህ ነው የምንበዛው። ይሄ እኮ ቀልድ እየቀለድን ነው። በእውነት እየሞትን እንበዛለን እኮ እንደዚህ አይደለም። ምመናል መቀለድ እኮ የለብንም። እየሞትን እንበዛለን እንደዚህ ነው እንዴ? ይሄንን በደንብ አድርገን መስራት አለብን። በደንብ አድርገን ይሄ የሚጠቅመው ለመንግስትም ጭምር ነው። ከሙስና የራቀ በስነ ምግባር የታነጸ በአነጋገሩ፣ በአለባበሱ፣ በአኗኗሩ፣ በአስተሳሰቡ ለሀገሩ የሚጠቅም ሙስና የማይበላ ዘረኝነት የሌለበት ቆራቢ አስቀዳሽ የተቀደሰ ማህበረሰብ መፍጠር። ከዚያ የሌዝቢያን ጌም ሎኩ ይርቃል። ለምን ተደራጅተዋላ? እዚህ ጋር መልካም ስነ ምግባር ያለው ማህበረሰብ እየገነባህ ነው ያለው። ይሄ አስተሳሰብ ደግሞ እንዳይመጣባቸውና ደግሞ ከልጆቻችን ከህፃናት ደግሞ እንዳይደርስባቸው ደግሞ ህፃናቶች ላይ ደግሞ እድሜያቸው ከ5 እስከ 15 ዓመት ክልል ውስጥ ያሉ ሁሉም ህፃናት በዚህ ማህበር አባል ናቸዋ። ለክፉ ዓላማ የመጋለጥ እድላቸው በጣም ዝቅተኛ ነው። እያወራን ያልነው ግልጽ ነው አይደል? የበረሃ ምንጮች የምትል መጽሐፍ ናት።
በጣም የሚገርመው የዚህ መጽሐፍ ጸሐፊ የዚህ መጽሐፍ ገቢ ለእኔ አይሁን ያለው። እዚህ መደራጀት ማለት ሌላ ነገር ማለት መደራጀት ማለት እንደዚህ ነው። በቃ ከላይ እስከ ታች እስከ ህፃናት እስከ ቤተሰብ ከጠቅላይ ተናበን እንጂ ጠቅላይ ቤተ ክህነት ወደዛ፣ ሲኖዶስ ወደዛ፣ ጳጳሳት ወደዛ፣ እኛ እንደዚህ ምናምን የሚባል ነገር የለም። ወዴት ነው የምትሄደው? ሊቃነ ጳጳሳት የሌሉባት ካህናት የሌሉበት መደራጀት የት ልንገባ ነው? በአቶ ልንመራ ነው? ከዛ መዳረሻችን ወዴት ነው የሚሄደው? አይታችኋል። ቅድም ያያችሁት እያንዳንዷ ማህበር በማን አላት? በሊቀ ጳጳስ ነው የምትመራው። እያንዳንዷ። ስለዚህ ካህናት ያሉበት፣ ዲያቆናት ያሉበት፣ ጠቅላይ ቤተ ክህነት ያለበት፣ ሊቃነ ጳጳሳት ያሉበት፣ ቅዱስ ሲኖዶስ የሚያውቀው መዋቅር መደራጀት ማለት እንደዛ ነው። ባለቤት የሌለው መንጋ የሌለው መሪ የሌለው ግን እየሄደና መጨረሻ ላይ መቆሚያ አይኖረውም። ከዛ ይጠፋል ተያይዞ ማለት። አንድ ሁለት ሀሳብ ልቀበልና እናጠቃላለን። እሺ የሚገባ ካለ አስገቡና አንድ ሁለት ሀሳብ ሰው እንቀበልና እናጠቃለን። መጽሐፉ አልታየኝም። ይኸው እንደምን አለ ሄኖክ? ሰላም ነው ወይ ሄኖክ? እግዚአብሔር ይስጥልኝ መምህር። አንዲት ነገር መናገር ፈልጌ ነው የገባሁት። እሺ። በአጋጣሚ ሆኖ እኔ የሁለተኛ ዲግሪን የተማርኩት ህንድ ነው። መልካም። 2 ዓመት እዛ ቆይቻለሁ። አንድራ ፕረዴሽ ወይም ቫይዛክ የሚባል ከተማ ላይ ነበር የኖርኩት 2 ዓመት። ብዙ ኢትዮጵያውያን እዛ ተምረዋል። ምናልባት በታችም ያሉ ሊኖሩ ይችላሉ። እና የሚገርም ነገር እኛ ያለንባት ከተማ 3 እስከ 3.5 ሚሊዮን አካባቢ ህዝብ ያለበት ከተማ ነበረ። እና እዛች ከተማ ላይ የሚገርም 100 አባወራ ብቻ ነበረ የኦርቶዶክስ እምነት ተከታይ የነበሩ ማለት ነው። የእስጢፋኖስ ቤተክርስቲያን ነበርና አሁን አንተ ያልካቸው ነገሮች በሙሉ በጣም በሚገርም ሁኔታ የሚንጸባረቅበት ነው። ለምሳሌ እሑድ ላይ ብትሄድ አንድ ሰው ለምሳሌ ቤተክርስቲያን ላይ አይለምንም። ሁሉም አስራት በኩራቱን የሚያቀርብበት፣ ቅዳሴው ሰዓት ላይ ቤተክርስቲያኑ ጢም ብሎ የሚሞላበት እጅግ በጣም የሚገርም ነው። በቃ እውነት ለመናገር አንዳንዴ ማነስ፣ ትንሽ ቁጥር መሆን ክርስትና ላይ ጠንካራ እንድንሆን አድርጎናል። እና እኔ እንደው እዚህ ላይ መጽሐፉ ላይ የተቀመጡት ነገሮች በሙሉ አንድም በ2 ዓመት ቆይታ አንድም ውሸት የሌለው እውነታ የሆነ ነገር ነው እና ያንን ለመናገር ፈልጌ ነው መምህር። እሺ ነይ። እግዚአብሔር ያክብርልን ለሰጠን ምስክርነትም እግዚአብሔር ይጠብቅልን በእውነት። እሺ እጹብ ነው እሱ ቤት እሱ ቤት እሺ ቀጥልሽ ወንድማችን። ሰላም ነው መምህር፣ እንዴት ነህ? እግዚአብሔር ይመስገን አለን በቸርነቱ ደህና ነን። አስወጣቸው እንዴ? እስቲ ያስገቧቸው። የሚጨመር ካለ ሀሳብ መስጠት ትችላላችሁ። አይ አያስፈልገንም፣ መደራጀት አያስፈልገን፣ ዝም ብለን እንኑር ማለት ትችላላችሁ፣ መብታችሁ ነው። ይህንን ህግ ማለት የምትችሉት ኦርቶዶክሳዊ ናችሁ ከነ ምክንያቱ። በቃ መደራጀት አያስፈልገንም፣ ከጠቅላይ ቤተ ክህነት ቤተክርስቲያን የምታውቀው ቅዱስ ሲኖዶስ የሚያውቀው አደራጀት አያስፈልገንም፣ ዝም ብለን እንቀመጥ፣ ጥቁር እየለበስን ፕሮፋይል እየቀየርን በዚህ መቀጠሉ ጥሩ ነው፣ ይሄ ያዛልቃ የሚል ከሆነ ከነ ምክንያቱ ይንገረን፣ ችግር የለው።
እሺ መሲ ሰላም መምህር። እግዚአብሔር ይመስገን። ይቅርታ እኔ የኔ ሀሳብ ከዚህ ለየት ያለ ነው እና መቀበል ትችላለህ መምህር? ቆይ ወይም ይህንን በውስጥ ጨርሱ ላናግር? መጀመሪያታችን በውስጥ ጻፊ። እሺ ተኬ ሰላም እንዴት አመሸህ ዲያቆን? እግዚአብሔር ይመስገን። እንደምን አለ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። የሚቀድሙኝ ካሉ ይበልና ከዛ ትንሽ ሀሳብ እሰጣለሁ። መልካም። እሺ ተማም ተምቴም ነው ተምትም ተምትም። እሺ ከሌለ ቀጥል ተኬ። ቶሎ ቶሎ ጨርሱ፣ ቶሎ እንዝጋ። እሺ አመሰግናለሁኝ። ባለፈው የሆነ እንትን ተፈጥሮ አልነበረ? ወንድም እህቶቻችን ተገለው አልነበረ? የኦርቶዶክስ ተዋሕዶ እምነት ያላቸው ልጆች በእምነታቸው ምክንያት ያኔ በክህነት ላይ ያሉ አሁን ስማቸውን ረሳሁት፣ በጣም ይቅርታና አንድ መምህር ከፍተው ነበረ ላይቭ ገብተው ምንድን ነው ችግሩ ምን እናርግ ምናምን ብለው ገብተው ነበርና እዛ ላይም ገብቻ ሀሳብ ሰጥቼ ነበረ። ሌሎች ልጆችም ገብተው ሀሳብ እየሰጡ ነበርና እኛ አባቶች ላይ ቅሬታ አለን። ወጣቶቹ ወደፊት መሄድ እየፈለጉ ወደኋላ እየያዙን ያሉት እነሱ ናቸው። እምነታችን እንዳይከበር ትውልዱ የተሻለ አስተሳሰብ እንዳይኖረው እየሆን ነው ምናምን ብለን ሀሳብ እየተሰጠ ነበርና የመጨረሻ ላይ ምን ይሻላል ምናምን እያሉን እኛ መደራጀትን አንዱ መፍትሄ ነው ያደረግነው። ኦርቶዶክሳውያን ሰንበት ተማሪዎች እንደሆኑት ሁላ ቤተክርስቲያን ላይ ህጋዊ የሆነ ሰንበት ትምህርት ቤት እንዳለው ሁላ ሰንበት ተማሪዎቹ የሚሆኑ አይሆኑም፣ ግን ማህተብ ያሰረው ወጣት በሙሉ ግን ህግን በተከተለ መሰረት ኦርቶዶክስ ተዋሕዶ እምነቱ እንዳይጠፋ፣ ምዕመኖቹ እንዳይታሰሩ፣ እንዳይገደሉ፣ አግባብ ባለው መልከት የእምነት አድሎ እንዳይደረግበት መደራጀት አለብን ስንል የመጀመሪያ ጥያቄያቸው ከሳቸው የመጣው መንግስት ይፈቅዳል ወይ ነበረ። እኛ መንግስት ይፈቅዳል ብሎ ለመጠየቅማ ከሆነ ለመሞትስ ምን መጠየቅና ምን ማውራት ያስፈልገናል? ወይንስ ደግሞ ሁሌ አሁን አንተ እርሶም እንዳሉት ቤተ ክርስቲያን የሆነ ነገር በተደረገች ቁጥር ፕሮፋይል በመቀየር የሆነ ነገር በመሆን የሀዘን እንትን ፖስት በማድረግ የሆነ ነገር በሆን ቁጥር ጥቁር እንልበስ እያለን እስከ መቼ ድረስ ነው በዚህ መንገድ የምንሄደው? ሁለተኛ ነገር የቤተ ክርስቲያኑ አባቶችና ምዕመናን ሆድና ጀርባ በሚባል ደረጃ ሆነናል። እሱን ሆነን ደግሞ እስከ መቼ ድረስስ እንቀጥላለን? ከዛ ይልቅ ግን ቤተ ክርስቲያናችንን በሚያስከብር መልኩ ለአመፅ፣ ለግፍ፣ ለተንኮል፣ ለሌላ ለመጥፎ ነገር ሳይሆን ግን አትግደሉን ብሎ ድምፅ ለማሰማት ኦርቶዶክሳዊ ወጣት መደራጀቱ መንግስት ይፈቅዳሉ አይፈቅድም ወይ? ህጋዊ ይሆናል አይሆንም ወይ? እንዴት ልንባል እንችላለን? ይሄ የመጣው ከቤተ ክህነት ሰው ነው። እንግዲህ ያን ነገር ከተባልን አሁን ወጣቶቹ እንደራጅ ብለን እንኳን በየአጥቢያችን በየቤተ ክርስቲያናችን እንደራጅ ብንል አሳልፈው የሚሰጡ መጀመሪያ የኛ የራሳችን አባቶች ናቸው ማለት ነው። ምክንያቱም ቤተ ክህነት ላይ ያሉትን ችግሮች አውሩንና እኛ ወስደን እንጠይቃለን ብለው ነው ያን አባት ያንን ነገር ያቀረቡልን። አይ ቲንክ ስማቸውን ስለረሳው ነው እንጂ በቅርብ የምታውቃቸው ሰው ናቸው። ይሄንን ነገር ከተባልን እኛ ደግሞ ለምን ይሄ ይሆናል እንዲህ የተገደለን እንደራጅ ምናምን ስንል ህጋዊ ፈቃድ ይኖረዋል ወይ? ላይሰንስ ይወጣለታል ወይ? መንግስት ይፈቅዳል ወይ? ምናምን ከተባልን ምን አለው? በቃ ያው ዝም ብሎ መሞት ነው። ሌላ ምን አማራጭ ይኖረናል? ግን ደግሞ ዝም ብሎ መሞት ደግሞ መንግስት ይፈቅዳል አይፈቅድም ከሚለው እንውጣና እኔ በግሌ እንደ አንድ የኦርቶዶክስ ተዋሕዶ እምነት ዝም ብዬ መሞትን አልፈልግም። አሁን ከዚህ በኋላ ይህ ቀኝን ሲመታ ግራንም ስጥ መባልም ልክ የሆነ አስተምህሮ ነው ብዬ እኔ አላምንም። ማለት መጽሐፉ የሚናገረውና መምህሮቻችን እኛን ተርጉሞ የሚነግሩን እኔ ልክ ነው ብዬ አላምንም። ስለዛ በቃ መከላከል ህግም የሚፈቅደው ነው። በዓለም ደረጃ ያለ ህግ በትክክል የሚፈቅደው ነው። አንተን ሊያጠቃ የመጣን ሰው መልስ ብትሰጥ ለምን ሰጠም ዝም ብለህ በሞት ካትባልም። ስለዛ እኛ እንደ ኦርቶዶክስ ተዋሕዶ እምነታችን ሲጠፋ፣ ምዕመኖቻችንን ሲገደሉ፣ ግፍ ሲፈጸምባቸው የሆነ ነገር እያለ የሆነ አካል ዝም እየተባለ የእኛ ልጆች ለምን እንዲተባልን ስላሉ ግን እስር ቤት የሚወረወሩ ከሆኑ እኛም አንድ ነን፣ ለወንድም ለእህቶቻችን መቆም አለብን ብለን አንድ ላይ መነሳት አለብን ብዬ ነው የማምነው። ስለዛ እኔ በየአጥቢያችን በየቤተ ክርስቲያናችን የማንንም ፈቃድ ሳንጠይቅ አመፅ ሳናስነሳ ለግፍ ሳንሰለፍ እንደራጅ፣ ቤተ ክርስቲያናችንን እንጠብቅ፣ ትውልዱንም አብረንም እናጽነው። ይሄን ነው የምለው በግሌ መምህር። እሺ እግዚአብሔር ያክል። መጀመሪያ የተወሰኑ እንትኖችን እንስጥ ማስተካከያዎችን። አንደኛ
እኛ ጋር አሁን እንደራጅ የምንለው ከቤተክርስቲያን እውቅና ውጭ ሆኖ አይደለም። ቅድም እንዳልኩት እዚህ አሁን ገጽ 217 ላይ ምናልባት ከመጀመሪያው ጀምሮ የሰማኸኝ ይመስለኛል እና እዚህ ጋር የተቀመጣለ የማላንካራ ቤተክርስቲያን ዘመኑን የዋጀ የምዕመናን አደረጃጀት ነው። በእያንዳንዷ ክፍል ላይ በተደራጁት በእያንዳንዷ ክፍል ላይ ይህንን ክፍል የሚመራ እያንዳንዱ ምን አለው? ሊቀ ጳጳስ አለው። እያንዳንዷ ማለት ኢቭን በቄሳር ለሚመራው ኢቭን በሰንበት ተማሪ የሚመራው በሊቀ ጳጳስ ነው። ይሄም ልክ እንደዚሁ የምዕመናን መንፈሳዊ ትምህርት ፕሮግራም ከላይ እስከታች አለ የሚመራው በሊቀ ጳጳስ ነው። የአኪላም ልክ እንደዚህ ሁሉ የጸሎት መርሃ ግብራቸው የሚመራው በሊቀ ጳጳስ ነው፣ በብፁዕ አቡነ አብርሃም በሚባሉ። አሁን ባልቀደም ያለውም ደግሞ ወጥነት ያለው አገልግሎት በሁሉም ደብር ላይ እንዲሆን የተደረገው ልክ በዚህ ሁሉ በሁሉም አድባራት ላይ በሊቀ ጳጳስ ነው የሚመራው። ሊቀ ጳጳስ የማይመራው የለም። ስለዚህ ቤተክርስቲያን ማወቅ አለባት ማለት ያንን ነው። ይሄ መጀመሪያ ማስተካከል አለብን ነው። ስለዚህ ምንም አሁን ከመንግስት ጋር የሚያገናኙ ነገር የለም። ቤተሰብን ወጣቶችን በተመለከተ ስለ ሃይማኖታቸው አስተምሬ ለእኔ ለቤተ ክርስቲያኔ የሚጠቅሙ ዜጎችን ማፍራት ፈልጋለሁ ብትል መንግስትን እውቅና የምትጠይቅ ፍቃድ የምትጠይቅ ቤተክርስቲያን አለች። መሳሪያ እንይዝም፣ ታንክ አያስፈልገንም፣ ሚሳኤል አያስፈልገንም። የቤተክርስቲያን ትምህርት አውቆ ለቤተክርስቲያን ዘበውን መቆም ነው። አለቀ። ምንይዘው መሳሪያ ምንይዘው ክላሽን የለንም። እዚህ ጋር ያበቃል ማለት ነገሩ። ሌላኛው ግራህ ላይ መታ ቀኝን ስጥ የሚለውን ያልቀበለውም ሳይሆን ማለት ያለብህ ሲጀመር ጥቅሱ ስህተት ያለበት ጥቅስ የእግዚአብሔር ቃል ነው። ግራህ ላይ መታ ቀኝን ስጥ ማለት ለባልንጀራህ ነው። ኦርቶዶክሳዊ የሆነ ክርስቲያን በስጋ ጸብ ልክ እንደዚህ ብትጣላ ብትጋጭ ቢያስቀይመው ወይ ደግሞ ብታስቀይመው ቢመታ መልሰህ ግን አትምታው እንጂ ቤተክርስቲያንን ግን ሲያቃጥል ና ቤተልሔሙንም ጨምሩበት አትልም። ጠላት መጥቶ አሕዛብ መጥተው ቤተክርስቲያን እያቃጠሉ እንኳን እንደዛውን በግልህ ራሱ በኦርቶዶክስ ቤተክርስቲያን አስተምሮ በግል ሊገልህ ቤት ድረስ የመጣውን ጠላት አይ በቃ ግራህን ለሚመታ ቀኝ ስጥ ስለሚል በቃ ሌባ ሆይ ውሰደው የቀረውንም ጓዳም ግባ ብላ ትሰጠው። ራስን መከላከል በክርስትና ይፈቀዳል። ስለዚህ ጥቅሱን አልቀበለውም ሰማባል ማለት ያለብን ጥቅሱ አውዱ እንደዛ አይደለም። ግራህ ላይ መታ ቀኝህን ስጥ ማለት ከባልንጀራ ኦርቶዶክሳዊ ከሆነ ክርስቲያን ጋር ግጭት ቢኖር አትመልስለት። ቢሰርብ መልሰህ አትሳደብ፣ ቢመታ መልሰህ አትምታው። ክፉን በክፉ አትመልስም። ነገር ግን ሊያጠቃ ቤት ድረስ የመጣን ወይም ደግሞ ቤተክርስቲያን ሊያጠቃ ሲመጣ ግን ቆመ ተመልከት ማለት ግን አይደለም። ስለዚህ ጥቅሱ ከዚህ ጋር አይጋጭም ነው። መጀመሪያ አስታርቆ መጀመሪያ ማየት ተገቢ ነው። ሁለተኛ አዎ የኛ ቤተክርስቲያን አባቶች ያሳልፎ ሊሰጡን ይችላሉ። በዚህ መንገድ አሁን በምንለው በዚህ በህንድ ኦርቶዶክስ ቤተክርስቲያን አደራጀት እንኳን ስላላመኑ ቢያምኑበት እንደዚያ ያደርጉት። ለዛም ነው ይህን የሚሰሙ ሊቃነ ጳጳሳት፣ ይህን የሚሰሙ የጠቅላይ ቤተ ክህነት ሰራተኞች በሙሉ ቢያንስ እንኳን ከዚህ ከማላንካራ ወስደው የአደራጀት ክፍል ወስደው ምክረ ሀሳብ እንኳን ለቅዱስ ሲኖዶስ እንዲያቀርቡ ማድረግ አለባቸው። ከዛ ውጭ ግን በየአድባራችን ካሉ ከሀገረ ስብከት ሊቃነ ጳጳሳት ጋር ተነጋግረን ቢያንስ እችን መጽሐፍ ይዘን እንኳን አንብበን አውቀን ሊቃነ ጳጳሳትን በማስፈቀድ የሀገረ ስብከትን በዛው ደብራችን ቤተክርስቲያናችን እንዴት መጣ ያንተን ደብር ሊያቃጥል የመጣውን ጠላት አይ ሲቃጠል ቆመ የው እሺ እንዳትነካው፣ ከነካው እገድልሃለሁ አይለንም፣ አጠፋሃለሁ አይለንም። ሄደን መስጊድ እናቃጥልም፣ ሄደን የፕሮቴስታንት ቸርች ሄደን እኮ አናጠፋም። የምናደርገው ቤተክርስቲያናችንን የምንጠብቀው። ስለዚህ ስናደርግ ይሄ መንግስት ይፈቅዳል። እኛ እኮ መሳሪያ እንያዝም ምን አንታገልም እኮ እኛ መንግስት ገልበጣ የመንግስት ለውጥ ምናምን እኮ አለን። የምንጠብቃት ቤተክርስቲያንን ነው። አንደኛ ራሳችንን እንጠብቃለን ከኑፋቄ፣ ከክህደት፣ ከጥፋት። ከዛ ታናናሾቻችን፣ ወንድሞቻችን፣ እህቶቻችን፣ ህፃናትን ጭምር መጠበቅ። ቀጥሎ ቤተክርስቲያናችን መጠበቅ አለብን። ባጭሩ ምን ለማለት ነው? ይሄ መንፈሳዊ አደረጃጀት በህንድ ኦርቶዶክስ ቤተክርስቲያን ያለው አደረጃጀት በእኛ ቤተክርስቲያንም ከጠቅላይ ቤተ ክህነት ጀምሮ ያውም በሊቀ ጳጳስ የሚመራ መሆን አለበት። መደራጀት ማለት እንደዚህ ነው ብሎ ለማሳየት ነው። ለሻይ የሚቀጥይ ሰላም ዲያቆን እንዴት አሉ? ቃልዮት ያሰማልን። ከላይም ከታችሁም ያላችሁ እህት ወንድሞቼ ሁላችሁን ሰላም ብያለሁኝ። በእውነት በጣም ደስ ብሎኝ ነው ትምህርቱን የተከታተልኩት። በጣም ጥሩ
ማለት በዚህ ሰዓት በተለይ የሚያስፈልገንና ወሳኝ ነገር ነው ብዬ አምናለሁ። ስፔሻሊ አሁን ያለው ጀነሬሽን ማለት በጣም ብዙ የምናየው እንደ ምዕመን የምናየው ነገር ስላለ ለምሳሌ እኔ ራሴን በወክል እንደ አንድ ወጣት ገና ቤተሰብ እንዳልመሰረተ ወደፊት ብዙ እንትን ያለው እቅድ ያለው እንደ አንድ ኦርቶዶክሳዊ ወጣት ይሄ በጣም ተስፋ ሰጪ ነው። ምክንያቱም በምናያቸው ነገሮች ብዙ ተስፋ የሚያስቆርጡ ነገሮች ስላሉ ማለት ነው። ወደፊት እንዴት ነው ቤተሰቦቻችን ልንጠብቅ የምንችለው? እንዴት ነው ህይወት ልንገነባ የምንችለው? ልጆቻችን እንዴት ነው ልናሳድግ የምንችለው? የሚል በጣም ብዙ የሚያሳስብ ነገር አለ እኔ በግሌም ከማያቸው ነገሮች እና ይሄ አደረጃጀት አስፈላጊም በጣም ወሳኝ ነው። ይሄንን ስታስተምር ስታስረዳ እየቀናሁ ነው፣ በእውነት እግዚአብሔር በሚያውቀው እየቀናሁ ነው የሰማሁት። ይሄንን ነገር እኛ ሀገር ላይ እኛ ቤተክርስቲያን ላይ ይሄ ቢተገበር ምን ያህል እኔ ቃል የለኝም በእውነትና ይሄ እንግዲህ አናቅም። እኛ ምዕመናን ይሄን እናንተ ናችሁ አንድ እርምጃ ወደፊት መሄድ የምትችሉት፣ እኛ ምዕመናንን ከዛ መንገድ ሲከፈትልን ነው ያንን ነገር ተከትለን መሄድ የምንችለው እና ብዙ ስራ እናንተ ላይ ይጠበቃል እና በርቱልን። እናንተ ናችሁ አንድ እርምጃ መሄድ የምትችሉት። እኛ እንደ ምዕመን ምንም ማድረግ የምንችለው ነገር የለም አትሊስት አሁን ላይ ማለት ነው እና በጣም እናመሰግናለን ዲያቆንዬ፣ ጸጋውን ያብዛልህ፣ ቃልዎት ያሰማለን። እኔ ዝግጁ ነኝ እና እጅግም ደግሞ አስፈላጊ ነገርም ነው ብዬ ስለማምን ማለት ነው። በጣም አመሰግናለሁ ዲያቆንዬ። እሺ እግዚአብሔር ያክብርልን ሀይሚ። እሺ ኤልያስ። ሰላም፣ እንዴት አመሻችሁ ሁላችሁ? ዲያቆን እግዚአብሔር ይመስገን። አይ ቆንጆ ነገር ነው የተነሳው። በጣም የሚገርም መጽሐፍ ነው። ያው እርስዎ እንዳሉት ይህን ሀሳብ ሊቀበል የሚችል በተለይ በየሀገረ ስብከቶቹ ያሉ ሊቃናት አባቶቻችን አላቅም ይህን ነገር በምን መልኩ ይቀበሉታል። እያየን አሁን ላይ ሰንበት ትምህርት ቤት ላይ እንኳን እየደረሰ ያለውን ጫና፣ ማህበራት ላይ እየደረሰ ያለውን ጫና ስናይ በየአጥቢያችን ማን በበላይነት ወስዶ ማን በኃላፊነት ወስዶ ይህን ነገር ወደ መሬት ያወርዷል የሚለው ጥያቄ ቢሆንም እንደ ሀሳብ ይህንን አይነት ትምህርት ያለው በጣም ጠንካራ ሀገርና እምነት እንዳለን የሚያሳይ ነው በራሱ የህንድ ኦርቶዶክስ ቤተክርስቲያን። እና አንዳንዴ የሆነ ጊዜ ላይ ዲያቆን ሄኖክ ኃይሌ ሲያስተምር የሰማሁት አለ። በህንድ ኦርቶዶክስ ቤተክርስቲያን የተሻለውን እንውሰድ በሚለው የህንድ ኦርቶዶክስ ቤተክርስቲያን ላይ ቤተክርስቲያኑ ሲገባ ቤተ መቅደስ ጫማ እንደማይደረገው ሁሉ ምን የለም ወንበር የለም የሚል ነበርና እኛ ጋር ደግሞ ስትመጣ ደግሞ በደንብ የሚገራርሙ ወንበሮችን ታያለህ። እና ሁሌም የተሻሉ ነገሮችን ብንወስድ ይችን ቤተክርስቲያን ማስከበር እንችላለን። አሁን ያለው ወጣት በምን መልኩ ተጠናክሮ መሄድ ይችላል? በተለይ ይሄ ለቤተክርስቲያኑም ለቤተ ክህነቱም ቀረብ ያሉ አባቶቻችን ጠንከር ያሉት እዚህ ነገር ላይ በህቦ ስራ መሰራት ቢችል ጥሩ ነው። አንደኛ እኛ ጋር ሁሉም ነገር ሀላል ይወጣና ጫና አለው፣ የመንግስት ጫና አለው፣ የውስጥ ጫና አለ፣ የገባንበት የሆነ የማይወጣ የሚመስል የጥቅም ጫናዎች አሉና ያንን ሊያስቀር የሚችል አይነት ሂሳቤ ውስጥ ሊከተን እንደሚችል የሚታመን ነውና ይህንን እንዴት ተደርጎ በተለይ ከየሀገር ስብከቶቹ ሊቃናት ጋር እንዴት ወርዶ መሰራት ይችላል? በጥቂቱ ከታች በአንድ ጀንበር የምናመጣው ባይሆንም ከታች በየሀገረ ስብከቱ ላሉ ሰንበት ቤቶች መውረድ ቢችል መማር ቢችል ሰው የሆነ አእምሮ ላይ ስራ መስራት ብንችል በአንድ ጀንበር ባይመጣ እንኳን ጥቂት ዓመታት ፈጅተን ልናወርደው እንችላለን ብዬ አምናለሁና በጣም ብንደራጅ ይሄ ነገር ሰርጾ ቢገባ ወደ ውስጣችን እኔ ምን ያህል እንደቀየረኝ አውቃለሁ። እየሰማሁ ነበር ከቅድም ጀምሮና በቃ ከመደሰት ውጭ ምንም አትልም። የተሻሉ ነገሮችን እንዲህ በሆነልኝ እንደዚህ በሆነ ኖሮ እንዲህ በተማርኩት ኖሮ ከምንለው ውጭ ምንም ማድረግ አልቻልንም እና እውነት ነው። ይህንን ነገር አውረደን እግዚአብሔር በረዳን መጠን የሆነ ነገር ሰርተን ብናልፍ ለመጪው ትውልድ እንኳን ይሄ ከታች ከህፃናት ጀምሮ እስከ ላይ ያለው መዋቅር ስለሆነ የሚይዘው የምንችለውን ለማድረግ እኛ እንጥራለን። ግን የሆነ ሰው ማውረድ ያለበት ሰው አካል አለ እና ማን ያወርደው በሚለው ደረጃ ላይ ውይይት ይፈልጋል።
በማህበረ ቅዱሳንም ሆነ በምንም ባለው ሁኔታዎች ሁሉ የሆነ ነገር ቢመጣ ሰላም አዲስ ይቅርታ ዲያቆን እና እሱን አስተካክለን ከሄድንበት እውነትም ብዙ ለውጥ የሚያመጣ ስራ እንሰራለን ብዬ ተስፋ አደርጋለሁ። ብዙ እማራለሁ ከታች እድል ልስጥና ለወንድሞቼ አመሰግናለሁ ዲያቆን። እሺ እግዚአብሔር ያክብርልን ወንድማችን ኤልያስ። እሺ ጥሩ ሀሳብ ነው። እንግዲህ አንዳንድ ውይይቶች ያው የጋራ ጉዳያችን ስለሆኑ አሁን እንደዚህ አይነት ርዕሰ ጉዳዮች እናንተ ጠያቂ እኔ መላሽ አይደለሁም። ሁላችን ቤተክርስቲያን አካል ስለሆነ ሀሳቦችን አደራጅተው በሆነ አጋጣሚ ሊቃነ ጳጳሳትን አባቶችን የማግኘት እድል ሲኖረን ደግሞ ሼር ስለምናደርግ ግብአት መያዙ አይከፋም። ግን በአጭሩ ዛሬ የተማርንበት ምክንያት መደራጀት ሲባል ጦር ኃይል አድርጎ የሚያስብ ሰው አለ። አማጺ ቡድን አድርጎ የሚያስብ ሰው አለ። ታጣቂ ሽምቅ ውጊያ አድርጎ የሚያስብ ሰው አለ። እና መደራጀት ትርጉሙ ሊገባን ይገባል። ከስር ያላችሁ ማለት እየሰማችሁ ነው አይደለም? መጀመሪያ ውስጣችን ላይ እናሳድረው። መደራጀት የመናን መደራጀት ማለት አደራጀታቸው ምን እንደሚመስል መጀመሪያ ማወቅ። ብዙ ሰው ይሄ በጣም ስህተቱ ትልቁ ችግር ይሄ ነው። አደራጀት ሲባል በቃ የሆነ ነገር በቃ አማጺኑ ምናምን መንግስትን ገልብጥ አይደለም። ጉዳዩ እንደዛ አይደለም። የመንግስት አካላትም እንደዛ ነው የሚያስቡት። ማመጽ ምናምን ሌላ ተልእኮ ምናምን መፈንቅለ መንግስት 4 ኪሎ ለመግባት ምናምን እንደዛ አይደለም። አሁን እንዳየነው እንደተማማር ነው ማለት በቃ ከህንድ ኦርቶዶክሶች የምንማረው ይሄንን ያውም ደግሞ እነሱ የምንለው ዘመኑን የዋጀ የምእመናን አደረጃጀት ነው። ይሄ ከሌለን የሰሜኑንም አሁን ያለውንም ግድያውን ማስቆም አይቻልም። መጀመሪያ አስተሳሰባችን መቃናት አለበት። አንድ የጋራ ነገር ይኖረንና ከዛ ማን አፕላይ አድርገው በምን መንገድ እንሂድ የሚለው ኔክስት ይመጣል። መጀመሪያ ግን የጋራ ሀሳብ ማሰብ አለብን። ስለ ጽዋ ማህበር እያወራን አይደለም። በሆነ ጻድቅ ስም መዘከር አለብን ስለሚል እሱን አለማለም አደራጀታችን ብለን ምናስበው እሱን አይደለም። ወደ ኢየሩሳሌም ለገና ለፋሲካ ምናምን መንፈሳዊ ጉዞ እያልን አይደለም። ይሰማችኋል? ምናምን እንደዛ እያልን አይደለም። ወደ ጻድቃኔ ማርያም ወደ ሽንቁሩ ሚካኤል መንፈሳዊ ጉዞ እያልን እሱ አይደለም አደራጀታችን ማለት። አደራጀት ስንል በዚህ ልክ እያወራን ያለ ነው። ከላይ ከስከታች ከህፃናት እስከ አዋቂ ከሊቅ እስከ ደቂቅ በሊቀ ጳጳስ የሚመራ መዋቅር ባልተዘረጋበት ሰሜን ለኢየሱስ የሚለውንም ሆነ የመናፍቃን ሴራውንም ሆነ ፖለቲካውንም ሆነ ከእንደገና ደግሞ ይህንን የሚገደለውን ምዕመንና ክርስቲያን ቤተክርስቲያን የሚቃጠው ማስቆም አትችልም። ሰንሰለት በሌለበት ትላንት ምዕመን ነበረ፣ ከዛ ዲያቆን ቀጠሉ፣ ከዛ ቄስ ቀጠሉ፣ ከዛ ወደ መዋቅር ገብቶ ስራ አስኪያጅ ገደሉ። ኔክስት ወደ ሊቀ ጳጳስ ሄደ። ይህንን ፕሮፋይል እየቀየር ነው የምንጮኸው ወይስ ገጀራ ይዘን ልንወጣ ነው? ማንን ልንተኩስ ነው? ማንን ልንገድል ነው? ይሄስ ሊያድነን ይችላል? ይሄ ተገቢ ነው? ክርስትናስ ነው? ክርስትናስ ይፈቅደዋል? እንደዚህ ሌሎችን ቤተ እምነት የጸሎት ቦታ በማቃጠል በማጥፋት እነሱን በመግደል በማሳቅ ነው ጽድቅ የምናመጣው? አይደለም። የእኛን ቤት መጀመሪያ እናስተካክለው። እኛ ጋር ላሳሰብ መጀመሪያ ይቃና። የእኛ መዋቅር መጀመሪያ ቀጥሎ ይቁም። እዛ ጋር መሰራት ያለበት እና ብዙ ሰው የሚያስበው ራስን መከላከል ምናምን ሲባል ወዲያው ዱላ ምናምን መሳሪያ ሽጉጥ ያስባል። እሱ አይደለም። ይሄ ነገር በጣም መሰራት አለበት። አድራ ምላችሁ ይሄንን ነው። እሺ ሌኒ ቀጥይ። ዲያቆን ቃልዮት ያሰማልን። በጣም ደስ ብሎኝ ተመስጬ ነበር ሳዳምጥ የነበረው እና ሁሉም እንዳለ ሆኖ እኔ እንደ ሀሳብ አሁን እኔ የማቀርበው ይሄ መደራጀት የሚለውን ነገር ህፃናት ቤተክርስቲያን ውስጥ እንዲያድጉ ስለ ሃይማኖታቸው እንዲያውቁ መጀመሪያ ግዴታ ከቤተክርስቲያን ብቻ ሳይሆን እኛ ማህበረሰቡ አሁን ለምሳሌ በአንድ አካባቢ ያለን ኦርቶዶክሳውያን ለምሳሌ ህፃናት ቅዳሜና እሑድ ትምህርት እረፍት ላይ ናቸው። እነዛን ህፃናቶችን እነሱን ቤተክርስቲያን እንዲወዱ እንዲያፈቅሩ
በሚያስችል መልኩ ህፃናትን በሚወዱት በሚመቻቸው መልኩ ሰብስበን እኮ እኛ ራሱ ከመንደር ውስጥ ህፃናትን ቤተክርስቲያን እያወቁ ወደ መጥፎ ነገር እንዳይሄዱ እንዳይወሰዱ ከኛ ከማህበረሰቡ ነው ይሄ ነገር የሚጀምረው ማለት ነው። አሁን ለምሳሌ እኔ ባለሁበት በኢትዮጵያ ውስጥ ይታወቃል ቤታችን አካባቢያችን እኛ እዛ ማህበረሰብ ውስጥ ያለውን እኔ አካባቢ ያለውን ለምሳሌ እኔ በራሴ ሰብስቤ እሁድ ላይ ወይ ቅዳሜ ላይ ስለ ቤተክርስቲያናችን ሂደው ቅዳሴ ማስቀደስ እንዳለባቸው እንዴት አንድ ላይ መሰብሰብ እንዳለባቸው ከእኔ ብጀምር ከእኔ ድምፅ የጀመርኩት ርቋል፣ ይሄ ግን ነገር ድምፅሽ ነበረ። ራቅ ያለ ነው። ቀረብ ብትይ። እሺ ቀጥያ እና ይሄ ህፃናቶችን ለማደራጀት በቤተክርስቲያኗ ብቻ ሳይሆን እኛ ማህበረሰብ ውስጥ በየሰፈሩ እየሰራን ነው። ለምሳሌ ቤተክርስቲያን ማን ነው እሁድና ቅዳሜ ህፃናቶች የሚጫወቱት ኤርፎን ሲዘሉና አድርገሻል ብዙ መሰለኝ። ኤርፎኑን አውልቂው። አይስ በጣም እንትን እያለ ነው። አውልቄዋለሁ ኤርፎኑን እሺ ኔትወርክ ናት። እሺ ቀጥሽ። እና እኔ እንደ ሀሳብ እኛ ራሳችን ማህበረሰቡ አካባቢ ውስጥ ያለውን ማህበረሰብ እኔ እንደ ራሴ የሰፈርን ህፃናት ሰብስቤ ስለ ቤተክርስቲያን ስለ አንዳንድ ነገሮች እኔ ራሴ መስራት መጀመር አለብኝ። እኛ ራሳችን ማህበረሰቡ ከአካባቢያችን ከሰፈራችን ህፃናትን ይዘን መነሳት ያለብን እኛ ነን። ግዴታ ቤተክርስቲያን ላይ ብቻ አይደለም የምንጥለው። እኛ እኮ ነን ቤተክርስቲያን ይዘናቸው የምንሄደው። እኛንን ስለ ቤተክርስቲያን ልነግራቸው የምንችለው እና ሁሉም ማህበረሰቡ አካባቢ ውስጥ ያለውን ህፃናት ሰብስቦ ቅዳሜና እሑድ ጨረሽ ሌኒ አለ ማለት ነው። ዲያቆን እግዚአብሔር ያበርታል። እግዚአብሔር አምላክ ይጨመርበት። አሜን። በጣም ጥሩ ሀሳብ ነው እህታችን ሌኒ ያቀረበችው። በጣም መሰረታዊ ሀሳብ። እንደዚህ ህፃናትን ሰብስቦ በሚገባ ቤተክርስቲያን መዋቅር ውስጥ ማስተማር ተገቢ ነው። በዚህ አንግል ደግሞ ማሰብ ያለባችሁ ምንድን ነው? የእህታችን ሀሳብ እንደተጠበቀ ሆኖ አንዳንድ ጊዜ ህፃናት እናስተምራለን ብሎ የተሐድሶ መናፍቃን እንዳይገቡብን ቤተክርስቲያን ማወቅ አለባት። ለምን አንዳንድ ጊዜ ብድግ ብሎ በየዋህነት እኛ እናንተም ሰፈራችሁ ያላችሁ ስሩ፣ እዛ ጠቅላይ ቤተ ክህነት ሀገረ ስብከት አጠብቁ፣ ወረዳ ቤተ ክህነት አጠብቁ፣ አጥቢያውን አጠብቅ፣ አንተ የሚጠበቅበት ስራ ስንል በዚህ መሀል ላይ መናፍቃን አሉ። ደግሞ እንዳንዘነጋ፣ እስፔሻሊ የተሐድሶ መናፍቃን አሉ። ልጆችን እናስተምራለን ብለው እንዳይበክሉብን። ምክንያቱም ህፃናት ንጹህ ወረቀት ናቸው፣ ኑፋቄ እንዳይገባ። ያ እኛ ሰብሰብ እናስተምር እኛ ማንን የቤተክርስቲያን ጥልቅ እውቀት አለን፣ ህፃናትን ሰብስበን ማስተማር እንችላለን። ይሄም ማወቅ ያስፈልጋል። ወይ ደግሞ ይሄ ችግር እንዳይከሰት በግል እንደዚህ ህፃናትን በግል እያስተማሩ አደጋ እንዳይከሰት የቤተክርስቲያን ትምህርት ያልሆነ ትምህርት እንዳናስተምር በሰንበት ትምህርት ቤት ህፃናትን ሰብስቦ ቤተክርስቲያን ማስተማር፣ ለቤተክርስቲያን ለምሳሌ ለአስተዳዳሪው አሳውቀን ወደ ሰው ያሳውቀን ህፃናትን ማስተማር፣ ሰንበት ባልተደራጀበት ማለት ሰንበት ባለበት ደግሞ ለህፃናት ልዩ የሆነ ትምህርት መስጠት። ልዩ የሆነ ማለት ነው የቤተክርስቲያን ትምህርት ሆኖ ግን ለህፃናት በሚገባቸው መንገድ ትኩረት ተሰጥቶ ትምህርት እንዲሰጣቸው ማድረግ ማስቻል አለብን። ይህ በጣም ልቀስ እና በየሰፈራችን ህፃናትን ስናደራጅ ስንሰበስብ የት ቦታ ነው የምናስተምራቸው? ከቤተክርስቲያን ውጭ ከሆነ አሁን ስህተት ነው እና ቤተክርስቲያን ውስጥ ማድረግ አለብን። ትክክል፣ የታችን ሀሳብ ትክክል ነው። ግን በግል ሁሉም ሲመጣ እዚህ መሀል ላይ ደግሞ የተሐድሶ መናፍቃኖችን ሴራ ደግሞ ሰምተው ደግሞ እኛም ልናስተምር ፈልገን ነው ብለው ልጆችን እንዳይበክሉብን፣ ለዛ ነው ለጥንቃቄ ይሄን ማድረግ አለብን ለማለት ነው። እሺ በሱ ቀጥል። ልክ ነው። ይሄ ፕሮጀክት ማለት ልክ እንደ ሀገር አቀፍ ከሚሆን ማለት በአንድ ሀገረ ስብከት በአንድ ወረዳ ላይ ተሞክሮ ያን ማለት አንድ ሰው መቼስ ሁሉም ነገር በአንዴ አይገነባም አይደል? ይመስለኛል። እንደዛ ይቅርታ ካጠፋሁ። በአንድ ወረዳ ላይ በአነስተኛ ወረዳ ላይ እንደዚህ እየሞከረን ቀስ እያለን እያለማመድን በራስ ተነሳሽነት በቤተክርስቲያን ፍቃድ፣ በአባቶች ፍቃድ ከአባቶች ጋር ሁሉም ስልጠና አግኝቶ ሰንበት ትምህርት ቤት የሚያስተምረው እዛ ቀሳውስቱም ሁሉም እንደዚህ ማለት ከዘመኑ ጋር አሁን የዘመኑ ልጆች ምንባል ምናልባት ለየት ያለን ከሁሉም ነገር
ያው እንግዲህ ወጣ ያለንን ብለን የምናስብ ከነሱ ጋር የሚግባባ ሀሳብ የሚረዳ ግን ይህንን በትልቁ ሳይሆን መጀመሪያ በትንሹ ከአንድ ወረዳ ላይ እንደ ፕሮጀክት ተይዞ አንድ ወረዳ ላይ ቢጀምር ብዙ ለውጥ ያመጣል። እኔ ሰንበት ተማሪ ነበርኩኝ። ህፃናት ሰንበት ትምህርት ቤት ተማሪ ነበርኩኝ። ከፍ ስል ወደ ትልልቆች ሳልፍ በቃ ወዲያው ነው የተውኩት። ወዴት እንደገባው በቃ እግዚአብሔር ይውቀው። ከኔ ተለይቶ ደግሞ ሌላም ሃይማኖት የገባ አለ። እኔ እንኳን ወደ መጥፎ ነገር ገብቼ ነበር። እግዚአብሔር ይመስገን እንትን ብያለሁ። ሃይማኖትን ባልቀይር ግን ሌላ ነገር ውስጥ ገብቼ ነበር፣ ሱስ ውስጥ። ይሄ ሁሉ የመጣው ክፍተት ነው፣ መሀል ላይ ክፍተት ስለነበረ ነው። አባቶች ሰንበት ትምህርት ቤትና አባቶች አለመከባበር ማለት የመናቅ ደረጃ ድረስ እየሄድን ነው። ይሄ ከምን እንደመጣ አላቅም። ብቻ እግዚአብሔር ለሁላችንም ሰላሙን ያምጣልን፣ ፍቅሩን ያድለን እንጂ ይህንን ለማለት ነው። ብዙ ነበር ሀሳቤ፣ ያው ብዙም ተናግሬ ስለማላቅ ነው። ይቅርታ። አመሰግናለሁ ዲያቆን። እሺ፣ መልካም መሰረታዊ ሀሳብ ነው። ጥሩ ነው ወንድማችን፣ እግዚአብሔር ያክብርልን፣ ቃልዎት ያሰማልን። እሺ፣ ቀሲስ መላከ ሰላም መላከ ገነት እንደምን አሉ? ፊቱን ይባርኩን። እንኳን ደህና መጡ። እንኳን ደህና ቆያችሁኝ ዲያቆን ዘማርያም፣ ሌሎችም ወንድሞቻችን እህቶቻችን፣ ከታችም ከላይም ያላችሁ ሰላም እግዚአብሔር ከሁላችን ጋር ይሁን። እንዴት ሰነበትክ? እግዚአብሔር ይመስገን አለን፣ በቸርነቱ ደህና ነን። እስኪ ይቀጥሉ መላከ ገነት። አይ ሰዎቹ ኮሜንት መስጠት ሲጀምሩ ነው እና ዋናውን ሀሳብ ለመያዝ እያሰብኩ ነበረ። ዋናውን እስኪ ስታስተላልፈው የነበረውን ሀሳብና ግልጽ አድርግልኝ፣ ዝም ብዬ እንዳላወራ ግን የተወሰነ አስተያየት መስጠት ፈልጌያለሁኝ፣ ከሪስህ ጋር ግን እንዳልወጣ። እሺ፣ ይሄ የማላንካራ ቤተክርስቲያን ዘመኑን የዋጀ የምዕመናን አደረጃጀት አላት፣ የህንድ ኦርቶዶክስ ቤተክርስቲያን ብለን። አንደኛው አደረጃጀቷ ከላይ እስከታች ያለው በሊቀ ጳጳስ የሚመራ የሰው ኃይል ማብቂያ ሚኒስቴር የሚባል የጠቅላይ ቤተ ክህነት አንድ መዋቅር አላት። በዚህ መዋቅር ውስጥ ዋናው በዚህኛው ክፍል አሁን ለምሳሌ የሚሰራው እሴቶች መሸርሸር፣ የቤተሰብ መበታተን፣ የሱስ ተጠቂነት መብዛት፣ አሁን ቅድም ወንድማችን ያለው ግብረ ሰዶማዊነት መስፋፋት፣ ሰይጣናዊ እምነት መከተል ወዘተ መነሻው ምክንያት ለተከበረው የሰው ልጅ ማንነት መለኪያ ዝቅ ማለትና መውረድ ስለሆነ በዚህ የሰው ኃይል ማብቂያ ላይ ይሄ ትኩረት ሰታ ቤተክርስቲያኒቷ ሰዎች ወደዚህ ልማድ እንዳይገቡ ከላይ እስከታች መዋቅርን ዘርግታለች ነው። ይሄ መጀመሪያው ነው። ከዛም እንደምታደርገው በጣም ቤተክርስቲያኒቷ በጣም የምትገርመው በዚህ አደረጃጀት ላይ የሚኒስተሩ ይሄኛው ማለት ነው የሰው ኃይል ሚኒስተሩ ዋናው ዓላማው በቤተሰብ ውስጥ ያሉትን የተለያዩ ክፍሎች የህፃናት፣ የወጣቶች፣ የትልልቅ ሰዎችን የጥንዶችና የሴቶችን ፍላጎት እንዲሟላ በማመቻቸት በጋራ ሆኖ ለቤተክርስቲያን ለማህበረሰብ በመልካም ሁኔታ መኖር አስተዋጽኦ እንዲያደርጉ ማስቻል ነው። ስለዚህ ከስር ነው የሚገነቡት። አንድ ሊቀ ጳጳስ የሚመራው ይህን ራሱን ችሎ ጠቅላይ ቤተ ክህነት መምሪያ ነው። ወጣቶች ላይ ይሰራል፣ ትልልቅ ሰዎች ላይ ይሰራል፣ ጥንዶች ላይ ይሰራል፣ ሴቶች ላይ ይሰራል። ከዛም ደግሞ ለቤተክርስቲያንና ለማህበረሰቡ በመልካም ሁኔታ እንዲኖሩ ይገነባል። ይህ አደራጀት አላቸው። እኛም ያስፈልገናል፣ ቢያንስ ከህንድ እንማር ነው። ከዛ ሁለተኛው ደግሞ ያየነው የሁለተኛው የምዕመናን አደራጀት የምዕመናን መንፈሳዊ ትምህርት ፕሮግራም። ይህ ተደራጀው ደግሞ በጣም የሚገርም የተመሰረተው 1984 ነው እንደ ውጮች አቆጣጠር፣ በእኛ 70 ቤት ማለት ነው። የዚህ ነው ዋጭሩ ዓላማው ምንድን ነው? በጣም የሚገርመው ነገር መሪዎች እችኛው አይነት ዋናው ነገር ቀድሞ በማዘጋጀት ሰዎችን ቀድሞ በማዘጋጀት ፕሮአክቲቭ እንዲሆኑ ልክ እኛ አሁን ሰው ከሞተ በኋላ ከተገደለ ሰሜን ለኢየሱስ ብሎ ከጀመሩ በኋላ አይደለም። ሰዎችን ቀድሞ በማዘጋጀት የዘመኑ ተግዳሮት የጊዜውን አስተሳሰብና ችግሮችን እንዲጋፈጡ በጥልቅ እምነትና በእግዚአብሔር በመታመን በክርስቲያናዊ እሳቤ ምላሽ እንዲሰጡ ማስቻል ነው የዚህ ጠቅላይ ቤተ ክህነት መዋቅራቸው የህንድ የምዕመናን መንፈሳዊ ትምህርት ፕሮግራም ዓላማው። ከዚህ ከላይ እስከታች ተደራጅተዋል። በዚህ ጊዜውን ዘመኑን በመዋጀት ቀድሞ ፕሮአክቲቭ እየሆኑ ለዛ ተልመው በእምነት የተቀናጀ ማህበረሰብና የተደራጀ ማህበረሰብ መፍጠር። አሁን ያሉት ይህንን መምሪያ የሚመሩት የምዕመናን መንፈሳዊ ትምህርት ፕሮግራም የሚመሩት ሊቀ ጳጳስ ዶክተር ብፁዕ ሊቀ ጳጳስ ዶክተር ዮሐናን ማር ዲዮስቆሮስ ይባላሉ። ሶስተኛው የተደራጀው ደግሞ የምዕመናን አደራጀት በህንድ ኦርቶዶክስ ቤተክርስቲያን አኪላይ ማላንካራ የጸሎት ቡድን ነው። ይሄ ዋናው ዓላማው ምንድን ነው?
ቤተክርስቲያንና ወንድሞችን እንዲወዱ ማድረግ፣ ለቤተክርስቲያን ክብር እንዲሰጡ ማድረግ። ከዛ ምን የሚሰራው ይሄ ደግሞ ማህበር ከነዚህ የሚለየው ነገር በመንፈሳዊ በቁሳዊ በማቴሪያል ማለት ነው በኢኮኖሚ አቅማቸውና በትምህርት ደረጃ ከሌሎች የህንድ ህዝቦች ምዕመናኖቹ ተለይተው ከፍ ብሎ እንዲታዩ ማስቻል። መንፈሳዊ ህይወት ላይ ይሰራል። ከነገር እንትን ላይ ይሰራል ደግሞ ስራ ላይ ካምፓኒ ያላቸው ድርጅት ያላቸው ስራ ያለው 10 በኩራት መውጣት የሚችል ብቃት ያለው ፕላስ ደግሞ በትምህርት ደረጃው ፒኤችዲ ፕሮፌሰር እንዲሆን ማስቻል። ይሄ ደግሞ የዚህ ሊቀ ጳጳስ ይሄን የሚመራው ሊቀ ጳጳስ የስራ ድርሻ ነው። በጣም የሚገርመው ይሄ የሚመራው ከ20 እስከ 30 ባለው አባወራዎች ነው የሚመራው። በዚህ ውስጥ ህፃናት አሉ፣ ሴቶችም ጭምራሉ። ይሄንን ይከተላሉ። ይሄንን የሚመሩ አባወራዎች ጭምር አሉበት። ከዛ በጣም የሚገርመው ይህን ቡድን የሚመራው በካህኑ ነው። ከዛ ወጪና ገቢን በመስራት ሪፖርት የሚያደርግ ጸሐፊም ጭምር አላቸው። ይሄ አደራጀት እኛ ጋር የለም ነው። ሌላኛው አሞስ የሚባል ነው። ይሄ ደግሞ በእያንዳንዱ የማላንካራ ቤተክርስቲያን ደብር ውስጥ እያንዳንዱ አገልጋይ ወንዶች አልተር ቦይስ ነው የሚሏቸው ወጥነት ባለ መልኩ እንዲያመልኩ፣ ስርዓት ባለው መልኩ እንዲያገለግሉ መመሪያ የሚሰጥ ነው። ከዛ ይሄ ምንድን የሚያደርግ ዋናው ዓላማው ለወጣቶች መንፈሳዊ ስልጠናዎችን መስጠት። አሁን እኛ ጋር የለም። መንፈሳዊ ኮሌጆቻችን ገብቶ ካልተሰለጠ በስተቀር ወቅታዊ በሆነ ከጠቅላይ ቤተ ክህነት መዋቅራዊ በሆነ መንገድ ከላይ እስከታች እስከ አድባራት እስከ አጥቢያ ድረስ እንደዚህ አይነት ትምህርቶች የሉ። በጣም የሚገርመው ዋና ዓላማው በየጊዜው በወረዳ ቤተ ክህነት በሀገረ ስብከት ደረጃ የስልጠና ፕሮግራም ያዘጋጃል። ዓመታዊ መንፈሳዊ ጉባኤዎችን ያዘጋጃል። ከዛ አገልጋዮችን ወጣቶችን ወደ አገልጋይነት አልተር ቮይስ እንዲገቡ ያደርጋል። ይህን አሁን እየመሩት ያሉ ሊቀ ጳጳስ አሌክሶ ኤውሳቢዮስ ሜትሮፖሊታን የተባሉ አባት ናቸው የሚመሩት። የመጨረሻዋ የማላንካራ የሁሉም ህፃናት ማህበር ናት። እቺ ደግሞ ይሄኛው ማህበር ማለት ነው። ዋና ዓላማው ምንድን የሚያደርገው ህፃናት ላይ የሚሰራው መጽሐፍ ቅዱስን በማስጠናት በየቤተ ክርስቲያን ትውፊት እና ታሪክ ከመደበኛው ትምህርታቸው ጋር እንዲማሩ ማድረግ ያበረታቷቸዋል። የቤተ ክርስቲያን ቅዱሳን የህይወት ታሪክ የቅዱሳን ገላት ታሪክ እንዲማሩ ያደርጓቸዋል። በጣም የሚገርመው ነገር በማላንካራ ኦርቶዶክስ ሲሪያ ቤተክርስቲያን ስር ያሉ እድሜያቸው ከ5 እስከ 15 ዓመት ክልል ውስጥ ያሉ ሁሉም ህፃናት በዚህ ማህበር አባል መሆን አለባቸው። ደግሞ አባል ናቸው። የሚገርመው ከ5 እስከ 15 ያሉ ዛሬ 16 17 ዓመትና 19 ዓመት የ20 ዓመት ወጣት የት እንዳለ ማሰብ ነው በእኛ። ይህን አሁን ሊቃጳስ ይህንን እየመሩ ያሉ ሊቃጳስ ደግሞ አሁን ብፁዕ ዶክተር ኒቆዲሞስ ይባላሉ። ስለዚህ አሁን እንደራጅ አደራጀት ያስፈልጋል ስንል ከህፃናት ጀምሮ ቤተሰብ ጀምሮ ለቤተክርስቲያን በእውቀትም በኢኮኖሚም በኃይልም ለቤተክርስቲያን ዘብ የሚቆም ትውልድ መፍጠር ካልተቻለ ነው የትምህርታችን ማጠንጠኛ። ካልተቻለ የጉዞ ማህበር ማለት አይደለም መደራጀት ማለት፣ ወደ ጻድቃኔ ማርያም መጓዝ ማለት አይደለም፣ ወይ ደግሞ በሆነ ቅዱስ ወይም በሆነ መልአክ ስም ዝክር መዘከር ማለት አይደለም። መደራጀት እንደዛ አይደለም የምንለው። በዚህ ልክ ካልተደራጀ ቤተክርስቲያን መታደግ አይቻልም። ይቀጥሉ ቀሲስ። በጣም ቆንጆ ነው። አሁን በጣም ግልጽ ሆኖልኛል። በተለይ መጨረሻ ላይ ባልከው ነገር እኔ እስማማለሁኝ። እኔ እንደውም ይሄ ጉዞ ማድረግ ምናምን ሌላ ውስጡ ላይ ሌላ ችግር ያለው መስሎ ነው የሚሰማኝ። ለተመናገር ማለት ራን የሚያደርጉ ሰዎች እዚያ ላይ ተሰማርተው ስንመለከት ሪሊ መንፈሳዊ እዚህ ሄደው ራሱ ጸሎት ሳይጸልዩ ተመልሰው ሰዎች እንደሚኖሩ ነው የምገምተው። ተነድቶ የሚሄድ ሰው ይሄ ሁካታውና ጫጫታው ላይ ብቻ ፎከስ አድርጎ ጸሎት ሳያደርግ የሚመጣ ሰው እኔ ገጥሞኛል። ጨበጨበ ምን አለ ተመልሶ መጣ እና የልቡን ምክር እንኳን ከእግዚአብሔር ጋር ሳይናገር የሚመጣበት ሁኔታ ስላለ ጥሩ ነገር ነው። እኔ ግን አሁን እንደው እንደ ጥያቄም ጭምር ነው ዲያቆን ዘማርያም አንዳንድ ነገሮች ደፈር ብዬ ጠይቃለሁኝ። እንደው ለእኔ ራሱ እስኪ እንደው ምናልባት እንደው ራሴን ማወቅ ስለምፈልግ ነው። እውነት ለመናገር በጣም በተለይ ውጭ ሀገር የምንኖረው ሰዎች አይዶኖ ወይ ታመናል ወይ እናንተ ታማችኋል። የሆነ ችግር መሀል ላይ ያለ ይመስለኛል እና እኔ ለራሴ ይገርመኛል እና ኦነስትሊ በጣም ደግሞ እየተጎዳሁ ነው እኔ በግሌ ማለት ነው። በጣም ውስጤ በጣም ነው የሚረበሸው። ሲሪየስሊ የጤና ሁኔታ እስከሚታወቅ ድረስ ነው የሚሰማኝ እና አንዳንድ በሱ ጉዳይ እጠይቅሃለሁ። አሁን የህንድ ቤተክርስቲያን ማላንካራዎች የግብጾችም እነ አቢብ ጊዮርጊስ የተነሱበትን የእነ አቡነ ሽኑዳን ዘመን ስንመለከት
እንደዚህ ያለ ቻሌንጆች በቤተክርስቲያን ውስጥ በነገራችን ላይ በቤተክርስቲያን ታሪክ አዲስ ነገር አይደለም። የቤተክርስቲያን ፈተና ግን ገና ስትመሰረት ጀምሮ ነው ያው ፈተና እንዳለባት የተነገራት። ስለዚህ ይሄንን ያደረጉት ከምን ተነስተው ነው? መቼ ነው? ቀድመው ነቅተው ነው ወይንስ ከተበሉ በኋላ ነው የነቁት የሚለው በጣም ወሳኝ ነገር አለው። መጀመሪያ ላይ ችግር ውስጥ ገብተው ከገቡ በኋላ ነው ይህንን እንቅስቃሴ ያደረጉት የግብጾቹም ህንዶችም። ይህን እንዲያውም ለሁለት እስከ መካፈል ያዕቆባውያንና ምንድን ነበር ብለው ለሁለት እስከሚከፈሉ ድረስ ማለት ነው። እና ደግሞ ማይኖሪቲ ሆነው አልቃሾ ህንድ እንግዲህ በዓለም ላይ እንግዲህ ቻይናን ራሱ ሳትበልጣ ትቀራለች። አሁን በፖፑሌሽን ግሮዝ በጣም ሄዳለች። ግን ህንዳውያን በጣም ትንሽ ኦርቶዶክሶች ናቸው ያሉት። እኛ ጋር ግን እኔ በጣም ግራ የሚገባኝ ይሄ አደረጃጀት አንደኛው እንደው መጠየቅ የምፈልገው ከየት ነው የመጣው? ከምዕመኑ ነው የመጣው ወይንስ ከካህናቱ ከቀሳውስቱ ከጳጳሳቱ የመጣ ነው? ይሄንን በኋላ ትሄድበታለህ። አይ ዶንት ቲንክ ሶ። እኔ ብዙን ጊዜ እኔ ከምዕመናን የሚመጣውን ነገር ነው አሁን በኢትዮጵያ ኮንቴክስት ሳወራ ኤክስፔክት የማደርገው እኔ ከምዕመናን እንዲመጣ ነው። ከምዕመናን ከወጣቶቹ እንዲመጣ እንጂ ከቄሶቹ እንዲመጣ እኔ ኤክስፔክት አላደርግም። ሁሉንም ጀጅ ማድረግ አይቻልም። ግን አዚም አይደለም ወይ ያለው አሁን እኔ ምንን እየተፈጠረ እንደሆነ እንኳ እኮ የሚገነዘብ ራሱ አሁን ከቄሶች ጓደኞች ጋር ሳወራ እንደ ቁርአን ነው እኔን የሚያዩኝ ማለት ዝም ብዬ እንደምለፈልፍ አይነት እንጂ ምንም ስሜት የላቸውም ማለት ስለሚደረገው ነገር፣ ስለ ሙስናው፣ ስለ ጉቡ፣ ስለ ዝሙቱ፣ ስለ ዘረኝነቱ፣ ስለ ክርስቲያኖች መታረድ መሞት እኔ ሬስ አድርገው ሲያወሩም ሰምቼ አላውቅም። ኢትዮጵያ ማውራትም አቁም ያለው አክቹዋሊ የኢትዮጵያ ካለ ቄስ ጋር ጓደኞች ጋር ምንም ወይ የሆነ ደሞዝ እድገት ነው ወይ የሆነ ቅያሬ ተቀየርኩኝ እኮ ነው ወይ የሆነ እዚህ ቦታ ገባው እንጂ እኔ ስለ አገልግሎት ራሱ የሚያወራ ሰው ገጥሞኝ አያውቅም። እኔ ምሬት ላይ ነው ያለው። ከወጣቱ እንዲመጣ ፈልጋል ከሰንበት ትምህርት ቤት አሁን ቅድም ስታነሳ የነበሩችን አደረጃጀቶች በተወሰነ ደረጃ ማህበረ ቅዱሳን ላይ አይተነው ነበር። በጣም ለቤተ ክርስቲያን የሚጠቅሙ ነገሮች ትምህርት በስልጠና በግቢ ጉባኤ ወጣቶቹን ትምህርት እንዲማሩ በማድረግ በማሳወቅ ብዙ ነገሮች ተሰርተዋል። አሁን ላይ ግን በጣም ደክሞ ነው እያየሁት ያለው። የደከመ ነገር ነው የማየው። በቤተ ክርስቲያኑ ከላይ ነው እየመጣ ያደረጃጀት። አሁን አንተ እዚህ ጋር የምታነሳው እኮ ከጳጳሳት የየራሱ የወጣቶቹ ተደራጅተው ካህናቱ በደንብ አድርገው ሲያደራጁ ነው የምንመለከተው። በጣም ይሄ ነበር መሆን የነበረበት። ይህንን የሚያደራጅ ተቋም አለን ወይ ነው አንደኛው። ምንድን ነው ማድረግ ያለብን የሚለው ላይ በደንብ መነጋገር ያለብን ይመስለኛል። አሁን ያለው ሁኔታ ለምሳሌ ኢቨን ራሱ ለመደራጀት ራሱ ህመሙ አለን ወይ ማለት ችግር ላይ ነው ያለ ነው ብለን እናምናለን። እኔ እኮ ይህንን ራሱ ማወቅ ካልቻል መንቃት አንችልም ማለት ነው። ችግር ላይ ነው ያለ ነው። ስለዚህ መንቃት አለብን፣ መነሳት አለብን። እንዴ የግዴታ ማይኖሪቲ መሆን አለብን? እንደ ህንድ ማላንካራ እና እንደ 3 ሚሊዮን ምናምን መሆን አለብን? እንደ ግብፅ 10 ሚሊዮን መሆን አለብን? ግዴታ ደግሞ እያየነ ያለ ነው ሁኔታ ወደዚያ እየሄድን እንዳለን የሚጠቁምን ነገር ነው ያለ። ዓለማዊነት ቤተክርስቲያን ይጎዳታል፣ ምንም ጥያቄ ነው። ዓለማዊነት ቤተክርስቲያን ውስጥ በጣም 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 በስፋት ነው ያለው ነው። ስለዚህ ይህንን ራሱ ከማወቅ ነው መጀመሪያ ችግር ላይ እንዳለን የሚያወራ ቄስ አለን ወይ? የሚያወራ ሰባኪ፣ እኔ ሁሉንም እያልኩ አይደለም፣ የሚያወራ የሚረዳ ጳጳስ አለን ወይ? አረ እቺ ቤተክርስቲያን እንደ ለቤተክርስቲያናችን እኮ ይህን መስራት አለብን። የተሾምንበት ዓላማ ይሄ ነው እኮ። እንዴ መንጋው እኮ እያለቀሰ እኮ ነው። ክርስቲያኖች እየታረዱ ነው፣ እየተሰደዱ ነው። አትሊስት ስንክሳራቸውን እንኳን መጻፍ አልቻልነው ወይ ሰማዕት አላልናቸውም። ክርስቲያኖች ግን እየሞቱ ነው። አንድ ወረዳ ላይ 40 እና 60 የሰንበት ተማሪ ሴቶች ሙስሊም አገቡ የሚል አንድ መርጌታ እያለቀሰ ሪፖርት ሲያቀርብ፣ ይህንን ሪፖርት ሰምታችሁት ከሆነ የዛሬ 3 ዓመት 4 ዓመት ማህበረ ቅዱሳን ላይ ከሰንበት ትምህርት ቤት ላይ የነበሩ ልጆች በዚህ ደረጃ ሙስሊም አገቡ፣ ወጣቱ እየተሰደዱ ወጡ ክርስቲያኖች። ስለዚህ ሴቶቹ ወደዚያ እየሄዱ ሌላ እያገቡ ነው። ይሄ ያላስለቀሰው እኔ እንደ ሀገረ ስብከት ሊቀ ጳጳሱ እውነት ለመናገር ማቅ ለብሰው ማልቀስ አለባቸው። ይህን ሲደረግ አለ ወይ ነው። ለምንድን ነው እኔ ቲክቶክ ላይ ፌስቡክ ላይም ብቻዬን እያልኩ አይደለም፣ በጣም ሶሪ ይቅርታ አድርጉልኝ።
ግን እንደ እብድ ነው የምጮኸው እኔ። ግን እንደ እብድ ስጮህ ደግሞ ሰዎችም እብድ ነው የሚሉኝ። እኔ ነኝ ትክክል ወይንስ እነዚህ ሰዎች ናቸው ትክክል? እኔ ነኝ ያበድኩት ወይንስ እናንተ ናቸው ያበዳችሁት? እንደዚህ ኮሜንት የምትሰጡኝ ሰዎች ነው ባይዘ ችግር ላይ አይደለንም ወይ ያለ ነው? ሰላም ነው። ኦኬ እኔ በዚህ አጋጣሚ ጠቆም አድርጌ ለመሄድ ለማጠቃለል የዚህኛውን ዙር መልስ እንድትሰጠኝ ይፈልጋለሁ። ቤተ ክርስቲያን በፈተና ውስጥ ስትሆን ምዕመናን ሲታረዱ፣ አብያተ ክርስቲያናት ሲፈልሱ ምዕመናን በዚህን ሰዓት ላይ ሪሊ ምንድን ነው ማድረግ ያለብን? ማዘንና ማልቀስ ከምዕመናን ጎን መሆን የለብንም? እኔ ሰሞኑን ዲያቆን ፋሲካው እያደረጉት ያለ ነገር አለ። በሚገርም ሁኔታ ዲያቆን ፋሲካው የሆነ ተርጓሚ ቤት እዚህ እኛ ገዳም አሁን ገብቶ እየተማረ ያለ ወንድማችን ነው። ግን ክላስ እየቀጣ እዛ ማድረግ የሚገባው እዚያ ቦታ ላይ ለመድረስ እንቅልፍ የላቸውም እነዚህ ልጆች። ይህንን እያደረጉ ባለበት ሁኔታ ላይ አደባባይ ሰላም ነው። ኧረ ምን ዝም ብላቸው ነው የምትጮሁት? እኛ እኮ በቃ እኔ እንደዚህ ያሉት ነገሮች እኔ መቃወም አይደለም። ወጣቶቹ መደራጀት አለባቸው፣ መዘመር አለባቸው። በጣም ደስ ይለኛል። ይሄንን ዝግጅት የሚያዘጋጁትም ጃንደረባው ልጁንም በጣም እኔ በግሌ በጣም ከማደንቃቸውና ትውልዱ ሊድ ያደርጋሉ ይመራሉ ብዬ ከማሰበው አንዱ ዲያቆን ሄኖክ ነው። ግን ሲዝኑ ምንድን ነው አሁን እንዴ? እዚህ ጋር የምናደርገውን ነገር መንግስት ቤተክርስቲያን ላይ እንትን ማለት ሙስሊሞቹ እንደዚህ ክርስቲያኖችን እያረዱ ነው፣ እንደዚህ ክርስቲያኖች እየተሰደዱ ነው፣ ድረሱልን እያሉ ነው እያልን ዓለም አቀፉ ማህበረሰብ እንዲሰማ ለማድረግ እየደከምን ዝም ብላችሁ ነው የምትጮሁት ሰላም ነው ማለት አይደለም ወይ? ነጭ ለብሶ ዝም ብሎ ዘምሮ መሄዱ ሪሊ አሁን ይሄ ማደንዘዥ አይደለም? ይሄ አሁን ይሄ እውነት ያነቃል? እውነት ለመናገር አይሸፍንም ወይ? የሰዎችን ድካም አይሸፍንም ወይ? እና ሰዎቹ አይተው አይደለም ማህበረሰቡ እኮ ዓለም አቀፉ እኮ አይቶ እኮ ነው ጀጅ የሚያደርገው። መቼም ውስጥ ድረስ ገብቶ እዚያ አሬሲም የትም ቦታ ሄዶ አው እንደዚህ ክርስቲያኖች ሞተዋል ሊልልን አይችልም። ከሚያየው ነገር ተነስቶ ነው አክሽን የሚወስደው። እንደው ይሄ እኮ አቅቶን እኮ ደክሞን እኮ ነው ከውስጥ ማሸነፍ አቅቶን አባቶቻችን ስለተኙብን እኮ ነው ወደ ዓለም መጮህ የጀመረው በመሰረቱ እንጂ እንዲህ አሁን ዓለም አቀፋውያን ሌሎቹ መጥተው ለቤተ ክርስቲያን መፍትሄ ይሰጡናል ብለን በእውነት ለመናገር የተስፋ መቁረጥ ስሜት ነው የሚሰማኝ እንጂ እንደው አባቶቹ ነበር ማድረግ የነበረባቸው። እና አንዳንዴ ሲዝኑንስ ማየት የለብንም ወይ? ወቅቱንስ ማየት የለብንም ወይ? የሰዎቹን ድካም መገንዘብ የለብንም ወይ? እናቱ ሞታ ነጭ ለብሶ የሚዘምራለ ወይ? እዚህ ውስጥ ወንድሙ ሞቶ ነጭ ለብሶ የሚዘምራለ? እንደ መላከ ብርሃን አድማሱ ጀንበሬ ልጅ ሞተ ማይሌት ላይ ሆነው ነው ልጅ ሞተ ተብሎ የተጠሩት። ማይሌት ላይ ቆመው ልጅዎት ሞተ ተባሉ። ከዛ ምንድን ነው ያደረጉ እሳቸው? ማይሌት አቋርጬ አልሄድም እያለቀሱ ማይሌቱን ጨርሰው ሄዱ። ከዚያ ሄደው ጸልየው አስነሱት ልጃቸውን። እንደዚህ ያለ ቅድስና ካለን ጥሩ ነው። እውነት ለመናገር ማይሌት አቋርጬ አስከሬን ልጄን ልቀብር አልሄድም የሚያስብል ነገር ካለን በጣም ጥሩ ነገር ነው፣ እንዘምር፣ ግድ የለም። አይ ዶንት ቲንክ ህመሙ አለን ወይ ነው እያለቀስን ነው ወይ ማይሌት ላይ እየቆም ነው? እውነት ለመናገር እዚያ ላይ ወተን ራሱ ለምሳሌ እንደዚህ ያለ ነገር ሲፈጠር ነጭ ለብሰን እሺ እንውጣ እንዘምር፣ ግን ሰማይታቱን በሚዘክር ሁኔታ ሰማይታቱን ለምሳሌ የሰማይታትን ደማቸው ሊሆን ይችላል፣ ፎቶቸው ሊሆን ይችላል፣ የተለያየ ነገር እነሱን የሚዘክር ነገር ይዞ እነሱን በእንባ እያሰብን በንስሐ ከሆነ ጥሩ ነው። ኢሞሽናችን ኢንቴንሽናችን ግን ደስታ ነው ያለው። በጣም ምንም አይነት የሞቱን ሰዎችን ሰማዕት ሆኑልን ብለን አለም ደግሞ ደስታችን ደግሞ አይደለም። ምንም እንደሌለ ችግር እንደሌለ ቤተክርስቲያን ፈተና ውስጥ እንደሌለች ሆነን የምናደርጋቸው ነገሮች ሪሊ እግዚአብሔር ራሱ ይሰማናል ወይ? እኔ ጥያቄ አለኝ። እኔ ወንድሜ እያለቀሰ ቤተክርስቲያን በመከራ ውስጥ ሆና እያለች ኢሞሽን ሐዘን የማይሰማው ለጸሎት እንደነሳሳ ካላደረገኝ እግዚአብሔር ራሱ ይሰማኛል? እኔ እውነት ለመናገር ዲያቆን ዘማርያም አንዳንድ ቴክስት ፌስቡክ ላይ የምጽፋቸውንም ታያለህ ብዬ አስባለሁ። ትክክል ካልሆንኩኝ እስኪ ንገረኝ። እንዲሁ አሁን እኔ በጣም እየተበሳጨሁ ስለሆነ ማቆም እፈልጋለሁ። በቃ ለምን እኔ የሚታመሙት ሌሎቹ እኔም ለነሱ እየታመምኩኝ እንደገና እንደ ጮህ የሚቆጥሩ ከሆነ ሀብቱ ስታብ እንዴ ለምን አላቆም? ምን ያልበላኝን ለምን አካለሁ? እንደዚያ ከሆነ በግሌ እኔ ምንም በጣም ደስተኛ ሆኜ ነው የምኖረው። እግዚአብሔር ምስክሬ ነው። እኔ በአገልግሎቴ በጣም ሰክሰስፉል ነኝ። ሲሪየስሊ ነው የምነግራቸው። መሬት ላይ እንዴ ልጆችን አስተምሬ አሁን የደረሱበትን ዲያቆናቶች እንዳሳያችሁ ገራሚ ልጆች አትርሻለሁ። ባለውበት ሁኔታ አም ሶ ሃፒ ጥሩ አገልግሎት ነው ያለኝ። እምጮው ማለቅሰው ግን የራሴ ጎሎብኝ አይደለም። እኔ በወላጆቼ ላይ አንዲት ነገር ደርሶ ያውቅም።
በቤተሰብ ላይ የደረሰ ነገር የለም። መድኃኒዓለም በሚያውቀው ሶሪ አሪስ ያሉ ሰዎች እኔ ብቻ ለምንድን ነው እንደዚህ ስናለቅስ ስንጮህ፣ ለምንድን ነው ስንታመም ሌላው ሰው የማይታመሙ? በተለይ ኢትዮጵያ ውስጥ ያሉ ሰዎች እኛንን ያበር ነው እኛንን የተሳሳት ነው ወይንስ እናንተ ናችሁ? እኛንን ማለት ጤነኛ ያልሆን ነው? ዝም ብለን እየጮህን ከሆነ ፕሊስ ንገሩንና እናቁም በቃ። እና ይሄን ከዚህ አንጻር ነው አንተ ያነሳው አደረጃጀቱ ከላይ ቢመጣ ጥሩ ነበረ። ቤተክርስቲያን የነቃ ግን አባት እያየን አይደለም፣ መግለጫ እንኳ መቻ ወጡ። አርሲ ላይ ለታረዱት እንኳ ልጆች አለቅሳሉ አዝናለሁ ብለው በአካል ሄደው እንኳ መቻ ጽናኑ። ይህንን አደረጃጀት አምጥተህ መጽሐፉን አምጥተህ አይውሽ ብናደርገው በቃ ቀድመን ብንጠነቀቅ። አየህ ከነሱ መማር ያለብን ቶሎ መንቃትን ነበር መማር የነበረብን። አሁን እነሱ ብዙ መከራ ከደረሰባቸው በኋላ ነቅተው ይሄንን አደረጉ። እኛም እንደዚያ መከራ አልቀን ተበዝዘን ለነገሩ አሁንስ መቻለንና አይ ቲንክ ብሶቴ ብዙ ስለሆነ ላቁም መሰለኝ። አንተን ብዙ ነገሮች ማለት ስለምትችል ግማሹ አስተያየት ነው፣ ግማሹ ግን ጥያቄ ነው። እኔ ምክር እፈልጋለሁ። እስኪ ምከረኝ። ደግሞ አከብርሃለሁ። በጣም ትልቅ ሪስፔክት ስላለኝ አይ ቲንክ ማደምጠህ ይመስለኛል፣ የምሰማ ይመስለኛል። እና ምክርም ጭምር ነው የምፈልገው። እውነት ለመናገር በጣም እየተጎዳው ስለሆነ የምጽፋቸው ነገሮች በጣም ራሴን ጎድቼ ነው። ሲሪየስሊ ነው የምነግራቸው። የተነስቼ ኢትዮጵያ መምጣት ቤተሰብ እንኳን መጠየቅ አልችልም። እኔ ይሄ ጎድቶኛል። እኔ እንዴ ለምንድን ነው በዚህ ደረጃ ራሴን የምጎዳው? ለምንድን ነው እንዴ? ይሄንን እንኳን የሚገነዘበኝ ሰውን ማጣቴ ግን በጣም ያሳዝነኛል። እውነት ለመናገር በመጮሄ ምንድን ላገኝ ፈልጌ ነው? ማን ነው ሸላሚ ያለኝ? እኔ የምለው እንደኔ የሚጮሁ ሰዎች ስላሉ ነው። ምን ጎሎብን ነው ስለ ኢትዮጵያ የምንጮኸው? ምን ጎሎብን ነው ስለ ቤተክርስቲያን የምንጮኸው? ምን ስለማግኘት ብለን ነው? ስጋዊ ጥቅም ነው? ኢሞሽን ነው? ይሄንን መገንዘብ አቅቷቸው እኛ ለጻፍን እኛ ለተሰደብን ኮሜንት ላይ መጥተው ደግሞ ዝም ብለህ ትጮኻለህ ፖለቲከኛ ቄስ ምናምን ሲሉ ኦኬ ይበላችሁ ይግደላችሁ አይ ዶንት ኬር ከዛሬ ጀምሮ ምን አገባኝ ብለን መቀመጥ ነው የሚሻለው። ደግሞ ህሊናችን ደግሞ እምቢ ያለን እውነት ለመናገር እና ቴንኪው ዘማርያም። እሺ መላከ ገነት እግዚአብሔር ያክብርልን። ከመጀመሪያው ሐሳብ እንነሳና እንዴት ነው ይሄን አደራጀቱን የጀመሩ ስንል እዚህ መጽሐፍ ላይ መቼስ ያው ገጽ 217 ነው የጀመርነው። ያ ማለት ገጽ 216 አለ ብዙ ነገር ያነሳ እና ገና ሲጀምር ራሱ የዚህ ጽሁፍ ዋና ዓላማ ከላይ በተለያዩ ምዕራፎች ያየነው የማላንካራ አኩሪ እውነተኛ ታሪክ ዝም ብሎ የመጣ አይደለም ይላል። በምንድን ያለፈው? በብዙ መከራና ፈተና ውስጥ ያለፉት የማላንካራ ኦርቶዶክስ ሲሪያ ቤተክርስቲያን ልጆች ይህን ድንቅ ስራ የሰሩት ነገ ማየት በቻሉት አባቶቻቸው እየተመሩ ዘመኑን ለመዋጀት ዘርፈ ብዙ ስራዎችን እየሰሩ ይገኛል። በምን አልፈው ነው? በብዙ መከራና ፈተና አልፈው ነው። ከብዙ ፈተና በኋላ ነው ይሄን ያደረጃጁት። ስለዚህ ለኛ ደግሞ አሁን ያለንበት ጊዜ የመከራውም የስቃዩም ማለት ከሞት ውጭ ምን ሊሆን ይችላል? አሁን እኮ ስድብ አይደለም እያወራን ያለነው፣ ወይ ደግሞ ተነቀፍን ምናምን ስማችን ጠፋ እኮ አይደለም። ከመታረድ ስራ አስኪያጅ ላይ ከደረሰ ነገ ሊቀን ጳጳስ አይመጣም ብለን ልንናገር የምንችልበት ምን አይነት ግራውንድ አለ? ስለዚህ የቀሲስ ሀሳብ ይገባኛል፣ የመላከ ገነት ምክንያቱም በፌስቡክ ላይ የሚጽፉትም ጽሁፍ ስለማቅ ብዙ ነገር እንደሚናገሩም እንደሚጽፉም አውቃለሁ። ያው ዓላማቸው እኔ በደንብ ስለምረዳው ቤተክርስቲያንን ከማሰብ ምዕመናን ላይ የሚደረገውን ሞትና ግድያን መዋቅራዊ በሆነ መንገድ ጥቃቱ ዝም ብሎ በገሌ በሆነ ቡድን የሚባል አይደለም በሚል ነው። ግን እንዴት ማድረግ አለብን የሚለው አሁን የጋራ ነው የቤት ስራችን። በግል የሚመልሰው አይደለም። ይሄንን በምን መንገድ ብንሰራው በምን መንገድ ብንደራጅ፣ ልክ አሁን ይሄን አደራጀት ከላይ እስከታች መከራው ይሄን ካመጣባቸውና በዚህ ልክ ከተደራጁ እኛ ምን ማድረግ አለብን? ግን አንድ የጠየቁን አለ። ምን ሆናችሁ ነው ኢትዮጵያ ውስጥ ያላችሁ ካህናት ስለዚህ ነገር አታነሱም ለሚለው እንደኔ እይታ 3 ችግር ያለ ይመስለኛል። አንደኛ አንዳንዶቹ ፍራቻ፣ ብንናገር እንታሰራለን ምናምን የሚል ፍራቻ እንዲህ ብሎ የሚጽፍ ፌስቡክ ላይ ወይ ደግሞ ወጥቶ የሚናገር ሰው ኢቭን አውደ ምሕረት ላይ አሁን እንኳን ስለ አርሲ ሰማዕታት ስንናገር ስቅጥጥ የሚላቸው እኛ ለተናገር ነው ማለት። እኔ እንኳን አሁን ሰሞኑን በቆምኩባቸው አውደ ምሕረቶች በሙሉ ስለ አርሲ ሰማዕታት አንስቻለሁ እና ስቅጥጥ ብለው ሽምቅቅ ሲሉ አለቆችን አያለሁ። ለምንድን ነው? ያው ውሸቱን እየካዱት እኮ አይደለም፣ ሳያውቁት ቀርተውም አይደለም።
ግን የወቅቱ ፖለቲካ ሊያመጣ የሚችለውን አደጋ ይህንን ማንሳት ልክ ፖለቲካ እንደመቃወም ተደርጎ ስለተቆጠረ ከኛ ቤት ጭምር ማለት ነው። ያ አንዱ የፍራቻ ጉዳይ አለ ነው። የመጀመሪያው እሱ ነው። ሁለተኛ አንዳንዶቹ ምንም ግድ የማይሰጣቸው ሰዎች አሉ። ደሞዝ አይቋረጥ እንጂ መሀል ከተማውን አይንካ እንጂ ካለበት የስራ መደብ አይፈናቀል እንጂ ምንም ጉዳይ የለው የማይሰማው ሰው አለ። ከዲያቆንም ከአስተዳሪም ካለቃ ምንም አይሰማው። ይሄ በጣም አደገኛው ደግሞ የመደንዘዝ ደግሞ ይሄ ነው። ያፈራቻ እንኳን ኮምፕሮማይዝ ማድረግ እንችላለን። በቃ ልጆችን ለማሳደግ ብሎ ነው። አለቃ አደለ፣ አስተዳዳሪ አለ፣ ካህን አደለ፣ የሆነ ነገር ብል እኮ ይላሉ ሄደው ለልጆቻቸው ለንስሐ አባቶቻቸው። ግን ቤተክርስቲያን ያለች በወቅታዊ ጉዳይ ግን የሚያስረዱ አሉ። ሚዲያ ላይ ማይጽፉ ማይናገሩ ማለት እኚህ ግን በጣም አደገኛ ናቸው። ሚዲያ ላይ የማይናገሩ በግል የማይናገሩ ሁሉ ነገር ከፖለቲካ አንጻር የሚያያዙ ሰዎች አሉ። ይህ በጣም 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 አደገኛው። ሶስተኛው ደግሞ የእውቀት ማነስ ማለት አሁን ያለችበት ቤተክርስቲያን ችግር ራሱ አለመረዳት ማለት። አንዳንዶች ራሱ ስታወሯቸው ምንድን ነው የምታወሩት የሚል ሰው አለ። እንደውም ምናገን የሚመስል ማለት ምን ሲሆንስ እንደሚገባቸው አናውቅም ማለት። እነዚህ ሶስት እና እርስዎም ብዙ ጊዜ ለምንድነው ሰው በዚህ ልክ የማይረዳው? እኔ አይታየኝ ሶስት መሰረታዊ ችግሮች አሉ የማስበው ይሄንን የፍራቻ አለ፣ ግዴለሽነት አለ። ሶስተኛው ደግሞ የእውቀት ማነስ፣ መረጃው ራሱ ክፍተት ማለት ያለንበት የሀገር እንደ ሃይማኖት እንደ ቤተክርስቲያን ያለንበትን የመከራና የውጣ ውረድ ችግር በሚገባ አለመገንዘብ እና ምንም እንዳልተፈጠረ አክት የሚያደርግ ሰው አለ። ከፍተኛ የሆነ የእውቀት ጋፕ አለ። እንደው እንደ አራተኛ መጥቀስ ደግሞ የሚቻል ደግሞ ከሆነ ደግሞ የጎሳን በቃ ይህን እኮ የሚያወሩት እኮ እንደዚህ መንግስት የሚቃወሙ አካላት እኮ ናቸው ተሞተ ተገደለ የሚሉት እንዲህ ብሎ የሚናገሩም አሉ። እና የእንትናችን አሁን እንደሚያስቡት ይሄን የነሱ አካል ሲሞት እሱ ካህኑ ያለበት ጎሳ ሰው ሲሞት ሰው ሞቷል። ከሱ ጎሳ ውጭ ያለ ሰው ሲሞት ግን አልሞተም። የነሱ ማንጻሪያ፣ የነሱ መለኪያ፣ የነሱ ርዕዮት ያለው መነሻ ያለው ከጎሳቸው ከሰው አይደለም፣ ከክርስትና አይደለም፣ ከቤተክርስቲያን አይደለም። ይሄ እኮ የፈጠራ ነው እኮ። እኚህ ሰዎች ደግሞ ከሌሎቹ አካላት ጋር ከፖለቲከኞች ጋር ይስማማሉ። ምን በሚል ይሄን እኮ እንደዚህ የሚያስገድሉ ኢትዮጵያን እኮ ለማተራመስ እንደዚህ ሞክሩ የውጭ ኃይሎች ናቸው። ማን ናቸው የውጭ ኃይል? አልሸባብ ነው የመጣው፣ ሂዝቦላ ነው፣ ሐማስ ነው፣ አልቃይዳ ነው፣ አይሲኤስ ነው። ማን መጥቶ ይገደለን? ማን ነው እያረደ ያለው? እና ደግሞ የውጭ አካላት በረጅም እጃቸው ነው ከተባለ እነዛ የረጅም እጃቸው ያላቸው መንግስት ያውቃል ማለት ነው። ካወቀ ሶ ምን ይሁን ጥሩ። እንደውም ከደረሰበት ይህን ስራ የሚሰሩት የውጭ አካላት ናቸው። ኢትዮጵያ እንደዚህ እንድትሆን ክርስቲያን ለክርስቲያን ከእስላም ጋር እንዲጣላ፣ እንዲጋጭ፣ እንዲጋደል አድርገው እንዲሚያደርጉ። ስለዚህ ኢትዮጵያ ውስጥ ያሉ ውጊያዎች ሁሉ የውጭ ኃይል እጅ ናቸው። ጥሩ አወቀበት፣ መንግስት ደረሰበት። ሶ ምን ማወቁ እውቀት ለኛ ምን ያደርግልናል? ሶ ምን የሚገደሉ ሰዎች ቆሙ፣ ምን ሆነ? እዚህ ጋር ነው ነጥቡ ያለው። ይህንን አብሮ እየደገፉ የሚናገሩ አካላት ስለገጠሙኝ ነው። የውጭ አካላት እኮ ናቸው እንዲህ የሚያደርጉ እኮ ነው። የኢትዮጵያን አሁን እኮ ብልጽግና የሚቃወሙ ሰው ናቸው። እሺ ጥሩ ደረሰበት። ሰው ምን አረገ? ያንን ሰንሰለት ቆረጠው። ይህን የውጭን አካላት ዓላማ እያሰኩ ያሉ በመንግስት አነጋገር ባንዳ የሚላቸውን አካላት አስቆማቸው። እዚህ ጋር ጥያቄዎቹ ከዚህ ነው መነሳት ያለባቸው ብሎ መነሳት አለበት። ሌላውን ግን መላከ ገነትና እኔ ብዙ ስለምናወራ በኢንቦክስ የቀረውን ነገር ብዙ ነገር ለምመን አሁን እዚህ የማይነገር ስለሆነ ለምመን እናክል ከነገርን እኔ ደግሞ ከአባቴ ጋር ደግሞ በውስጥ እናወራለን የቀረውም ማለት ነው። ለእናንተ ግን ይሄ በቃል ግን መምህር ግን ማን ነው መላከ ገነት የጠየቅን ግን ምን ማድረግ አለብኝ ምናምን እንዴት መሆን አለብን የሚለው ግን እኔ ደግሞ እንደ ልጅነት ደግሞ በውስጣችን በቴሌግራም ብናወራ የተሻለ ጥሩ ይመስለኛል። እስከዚህ ይበቃኛል ከተናገርኩ። መሌ ይበሰሽ። ቴንኪው። እኔ ምንድነው እንደው እንደ መፍትሄ መጠቁመው በዚህ አጋጣሚ ግን እኔ ዝም በማለት አሁን የምናነሳቸውን ችግሮች ጥልቅ ናቸው። እኔ አዲስ አበባ 17 ዓመት አገልግያለሁ። በመደበኛ አገልጋይነት አውቃለሁ ያለውን ነገር በደንብ ስለምረዳ
ደግሞ በዚህ አጋጣሚ የምናገረው እኔ ተራ ዲያቆንና ተራ ሰባኪ ሆኜ ነው የኖርኩት። ሁለት ምድቦች ነው፣ በሁለት ምድብ ነው የሰራሁት አዲስ አበባ። ረዥሙን ዓመት ዲያቆን ስለነበርኩ በዲቁና ነው። ከዛ በኋላ የተወሰነ ዓመት 2 ዓመት ነው 3 ዓመት ደግሞ በስብከት ወንጌል ነው የሰራሁት፣ ሰባኪ ወንጌል ሆኜ። እዚህ ውስጥ ምን በስነ ስርዓት እኔ በላቤ ነው አገልግዬ እዚህ የደረስኩት። ማንም ሊከሰኝ የሚችል ሰው ካለ እዚህ ይምጣ፣ ላይ በላይ በኮንፊደንስ ይህን እንናገራለን። ብዙ መረጃዎች አሉ። ከሌባ ጋር ስጋፈጥ ማስጠንቀቂያ ስጻፍልኝ ሌቦቹን ያጋለጥኩበት አለቃና ጸሐፊ ደብዳቤ በእጅ የጻፍኩታል። አንዳንዶቻችሁ ዝም ብላችሁ መታችሁ የምታወሩ ሰው ስላለ ስለተመቸን አይደለም። እዚህ ሀገር መተን ከወጣን በኋላ አይደለም። እኔ መናገር የጀመርኩት ገና ከ15 ዓመት በፊት ጀምሮ ነው። ስለተመቸን አይደለም። አሁን እንደውም የተመቸኝ እኔ አሁን ነው። አሁን ተመችቶን ነው የምኖረው አሜሪካ ነው። ኦኬ የምኖረው አገልግሎት ላይ ነኝ። ምንም የምፈልገው ነገር ኑሮ አይደለም። ከራሴ እንድትገነዘቡ ነው። እንደውም የተሻለ ነገር እየተንሸራሸርኩ መኖር የምንችልበት ፖዚሽን ላይ ነው አሁን ያለሁት። ችግር ላይ የነበርኩት እንደውም ኢትዮጵያ ውስጥ ነው። እና ምን ለማለት ፈልጌ ነው፣ እኔ የምጠብቀው ወጣቶቹ ላይ ነው። ወጣቶቹ ኢሞሽናል ሆኜም ነው የምናገረው። ምክንያቱም አንዳንድ ነገሮች የተስፋ መቁረጥ ንግግሮች ናቸው የምናገራቸው። ለምን ሰንበት ትምህርት ቤት ተደራጅቶ ቤተክርስቲያኑን እያንዳንዷን አጥቢያ ይጠብቅ። ሙዳየ ምጽዋት የሚገለብጥን አስተዳዳሪ በር ከፍቶ ሊቀበል አይገባም። እኔ ምክንያቱም ወደዚህ ካልተገባ በስተቀር መቼም ቢሆን ዱላ የሚያስፈልገው ነው። ይሄ አሁን ያለንበት እንቅልፍ ተነስ ምናምን ብለን በድምፅ ብቻ አይደለም። አንዳንዴ እኮ ተነስ ምናምን ብለን በእጃችን ወይም እንደዚህ መነካካት አለብን የተኛን ሰው ለመቀስቀስ። እኔ እንደዚያም የሚነቁበት አይደለም። አንዳንዶቹ ቸብ ማድረግ ያስፈልጋል። እኔ ይቅርታ አድርጉልኝ፣ ተደባደቡ ምናምን እያልኩ አይደለም። ይሄ አሊጎራ እንትን ንግግር ነው የምናገረው። ማለት ኢንቴንሽን ተረዱኝ። ወጣቶቹ በጣም ነቅተው መጥተው ምንም እኮ ቢሮ ይገቡና 5 ሰዓት ላይ ወጥተው ይሄዳሉ። የቤተክርስቲያን አስተዳዳሪ፣ ጸሐፊ፣ ቁጥጥር፣ እነዚህ በሙሉ ቅዳሴ እንኳ እስከሚገቡ እንኳ አይቆይም። ማንም አያስቀድስም። ሄዱና እያንዳንዷ ቸርች ቸካ ይመጣሉ። 3 ሰዓት ይገባሉ። 2 ሰዓት እዚያ አካባቢ ከቄሶቹም ከዲያቆናቱ ምናምን ከዚያ ጋር ወሬ ምናምን ጨዋታ፣ ከዚያ 11 ላይ ወጥተው ማለት 5 ላይ ወጥተው ይሄዳሉ። የት ነው የሚሄዱት? እዚህ ጋር አላወራው። እንደዚህ ያሉትን አገልጋዮችን መሸከም ትክክል አይደለም። ምዕመናን እንደዚህ ያሉ አገልጋዮችን ማስተካከል መቻል አለባቸው። ምዕመናን ነው ያልኩኝ እኔ ወደ ላይ እያልኩኝ አይደለም አልልም። እኔ አቅሜን አውቃለሁኝ። ደግሞ መልስ ለማያስገኝ ነገር ደግሞ እንደዚያ ማለት አልፈልግም። ምዕመናኑ ግን ይችላሉ። ባይዘው ስናደርገው ነበር። ባይዘውኛ ሙዳየ ምጽዋት የሚገለብጥ ጳጳስ እኛ ካህናቱ ተነጋግረን አባረን እናውቃለን። እኔ ቤቴል ሚካኤል አባረን እናውቃለን። ካህናቱ በጣም ሌባ የሆነ አለቃ አስቸገረን፣ በደንብ አድርገን ሸኝተነዋል። እንዴ አያስፈልግም፣ ሌባ ያችን ቦታ አይረግጣትም በሚል ማለት ነው። ሙዳየ ምጽዋት የሚገለብጥ ከሆነ እናባራለን። ዋይ በንጽህና በደሞዝ ያገልግል። የሚያገለግል ከሆነ ሌባ ምን ያደርጋል? ቤተክርስቲያን ውስጥ ሌባ አይባረክም። ሌባ ለምን ይባረካል? ሌባ እኮ ነው። ሌላው ነውር የሚሆኑ በቤተክርስቲያን እኮ ዝሙት እኮ በጣም ዝሙት እኮ የመጨረሻ ለአንድ ክህነት ላለው ሰው እኮ ይሄ እኮ በጣም የመጨረሻ ቆሻሻ ነገር ነው። እንደዚህ ያሉትን ነገሮችን ካየ ወይንም ደግሞ የሆነ መጠጥ ቤት ገብቶ አንድ መነኩሴ ወይ አንድ ቄስ ሲወላገድ ካገኛችሁ እንደው አባ ኑ መንገድ ላሳይህ ብሎ ወስዶ ቤቱ አስገብቶ ትንሽ አሸት አድርጎ መላክ ያስፈልጋል። የእውነቴን ነው። እኔ ሰካራምን ተሸክመን ዘልዛላ በየቦታው እየሄደ የሚንዘላዘሉትን በሙሉ ተሸክመን እያፈርን እየተሸማቀቅን መኖር መብቃት አለበት። ሲሪየስሊ ስታፕ አቁም። ያቆማሉ ደግሞ እርግጠኛ ነኝ። ወጣቱ ተደራጅቶ አንድ ከሆነ ያቆማሉ። አለበለዚያ ግን እኔ ምን አገባኝ፣ እግዚአብሔር ያውቃል፣ ኧረ እኔ የራሱ ጉዳይ እያልን የምንቀጥል ከሆነ ግን እውነቴን ነው የምነግራችሁ፣ ብልሹ አሰራር የሞራል ውድቀት ያመጣል፣ ቤተክርስቲያንን ይጎዳል። እነ ሉተርን የወለደው የካቶሊክ ቤተክርስቲያን ብልሽት ነው። 47 ዲኖሚኔሽን የፈጠረው የአስተዳደር ብልሽት ነው። ሪሊ ቤተክርስቲያን ውስጥ የአስተዳደር ብልሽት ካለ
በሙስና በጉቦ የሚቀጠር በጉቦ የሚሸም ይሄ ሰውዬ በጉቦ ተሾሞ እኮ 1 ሚሊዮን ከፍሎ የሚገባው 1 ሚሊዮን 2 ሚሊዮን ሊሰርቅ እኮ ነው የሚገባው። ይሄንን ወጣቱ መንቃት አለበት። ወጣቶች ተደራጅታችሁ፣ በተለይ የሰንበት ትምህርት ቤት ወጣቶች ቤተ ክርስቲያንን ጠብቋት፣ ነውረኝነትን ኖ በሉ። እንደዚህ ያሉትን ነገሮችን ኖ ለአንተ ይሄ አይገባም፣ እዚህ ቦታ ላይ እንድናይ አንፈልግም። አንድ ሰባኪ የሆነ ቦታ ገብቶ ሲንዘላዘል ካያችሁት ኖ ሞር፣ ከዚህ በኋላ እዛ ቦታ ላይ እንዳናይህ። የቤተ ክርስቲያን ክብር ቤተ ክርስቲያን ያው የህንድ ቤተ ክርስቲያን አንድ አባት አገኘሁኝ እና የኛ ቤተ ክርስቲያን ዲያቆን ዘማርያም ድሮ እኛ ቤተ ክርስቲያን ከመግዛታችን በፊት የህንድ ባላንካራዎች ቸርች ነበረ የምንገለገለው 4 ዓመት ወራ 5 ዓመት መንበሩን ሰጥተውን እኛ ነበር የምንገለገልበት እና 2 ቄስ ብቻ ነበሩ የነበሩት። ትልቁ ካህን አረፉ እና የልቅሶ ሲሄድ የወጣቱ ካህን ቄስ ሆኖ ብቻውን ሆኖ አገኘሁት። ከስንት ዓመት በኋላ መሰለ? ከ6 ከ7 ዓመት በኋላ እና እኔ ልጆችን አስተምሬ 10 ምናምን ዲያቆናቶች በጣም እሳሳት የራሱ የሚሰብኩ ጭምር ልጆች አድርሻለሁ። ከዚያ እሺ አሁን ማን ነው የሚያግዝ? ሌሎች ካህናቶች አሉ ስለው ደግሞ ትልቁ በአሜሪካ ትልቁ ቤተክርስቲያን ነው ስለው አይ እኔ ብቻ ነኝ አለኝ። እዚያ ጋር ሳያቸው የነበሩት ልጆች አናጉኒስቲስ ናቸው፣ ዲያቆን እንኳን አይደሉም። ንፍቀ ዲያቆን ምናምን የሆኑ ናቸው። ለምንድን ነው እነዚህም ያን ጊዜ ሲያገለግሉ የነበራቸው? እነዚህስ አይ እኔም ዲያቆን አይደለሁ፣ አንተስ? እኔም ዲያቆን አይደለሁም እንዴ። ከዛ ቄሱን ጠራሁና የኛ ልጆች እኮ ራሱ እኮ ሰንበት ትምህርት ቤት እየመጣ የሚያስተምርልኝ የነበረ ነው። አሁን ካህን የሆነ ወጣቱ ለምንድን ነው ልጆችን ማታስተምረው? ይሄ እኮ ትልቅ ቤተክርስቲያን ነው፣ ትምህርት ቤት ያለው በጣም ትልቅ ሂውጅ ካቴድራል ነው። እንዴት አንድ ቄስ አንተ ብቻ እንዴት ታገለግላል? ለምንድን ነው ዲያቆናቶችን የማታስተምሩትና የማተኩት ለምንድን ነው አልኩት። ከዚያ የሁሉም አብያተ ክርስቲያናት የግብጾቹም የሁሉም ነበሩ፣ በነገራችን ላይ ጳጳሳት ሁሉ ነበሩ ልቅሶ ላይ። ከዛ ሲጠይቅ ምን አለኝ? አይ እኔ እኮ ማስተማር አልችልም አለኝ። ወይ አይ በግል ማስተማር አይቻልም ዲያቆናትን። በምንድን ነው ሴሚናር ውስጥ ገብቶ በስነ ስርዓት ራሷ ቤተክርስቲያኗ ናት አስገብታ 3 ዓመት ተመርቆ ከመጣ በኋላ ነው ዲያቆን መሆን የሚቻለው እንጂ አንድ ሰው በግሉ አንድ ቄስ አንድ መርጌታ እኛ እንደምናደርገው ማስተማር አይቻልም። ለካ እነሱ ጋር እና አልችልም እና 3 ዓመት መማር ዝኖት ቢግዲል በቃ ማለት በጣም ከባድ ነው 3 ዓመት ምናምን ብሎ አወራኝ። እንዴ 3 ዓመት መማር ምንድን ነው ትልቁ ነገር? ይሄ እኮ 3 ዓመት እኮ እኛ እኮ ቅኔ ቤት ገብተን ያውም 4 ዓመት 5 ዓመት ነው የምንቆየው። አንዱን ዲፓርትመንት የምንማርበት ነው። ሲሪየስሊ ዲፕ ገብቼ ለምንድን ነው ይሄን የማታደርጉት ብዬ አወራሁት። ፋይናሊ ግን አንድ ነገር አለኝ። ይችን ነገር እንዴት ይዙልኝ ነው? አይ በእኛ ቤተክርስቲያን ሁሉም ሰው ዝም ብሎ በነገራችን ላይ ዲያቆን ቄስ እንዲሆን አንፈቅድም አለኝ። ለምን ካደረግነው ቄስ ካደረግነው ፉል ታይም ደሞዙን ምንም ነገር ሳይቸገር ምንም ነገር ኑሮውን በጥሩ ሁኔታ እንዲኖር ቤተክርስቲያኗ ጥሩ ደሞዝ ከፍላ ማኖር አለባት። ኦኬ እሱን አውቃለሁ። የአቅም ጉዳይ ከሌለኩን እያገለገለ እየሰራ ማገልገል ይችላል አልኩኝ። የእኛን ማለት ነው እየሰራን ቤተክርስቲያኗ ሙሉ በሙሉ እየከፈለችን አይደለም። በሌላ በኩል ደግሞ ራሳችንም እየሰራን ስለሆነ እኛ ራሳችንን የምንደጉመው ሌላ ስራ እኮ እየሰሩ ሰንዴ ምናምን እንደዚህ የተወሰኑ ቀናቶች ናቸው አገልግሎት፣ ሌላውን ቀን መስራት ይችላል አልኩት። ልብሱን ነው በቀሚሱን እንደዚህ በእጁ አሳየኝ። ቀሚሳችንን ለልብሳችን አክብሮት ስለምንሰጥ ዓለማዊ ስራ ቦታ ላይ እንደዚህ ያሉ ካህናት እንዲሰሩ አንፈቅድም አለኝ። ኦኬ በጣም ሴንስ የሚያደርግ ነገር ነው። በጣም ትክክል ነው። ስለዚህ ዲያቆን ካደረግን ደግሞ የግዴታ ካህን ካደረግን ደግሞ ደሞዛቸውን መክፈል አለብን። ይሄ ስለሆነ ቤተክርስቲያን የአቅም የፋይናንስ ችግሮች ሊኖሩባት ስለሚችሉ ውስን ናቸው አገልጋዮቻችን አለኝ። እኔ እንደ ኢትዮጵያውያን ኳሊቲ ላይ ከመስራት ኳንቲቲ ላይ ከመስራት ኳሊቲ ላይ የኛሳ 300 ካህኒ አንድ ቤተክርስቲያን ላይ 15 ሰባኪ አለ። እኔ ኮተቤ ገብርኤል ሰባኪ በነበርኩበት ጊዜ 4 ሰባኪዎች ነበር ነው። ብታምኑ ባታምኑ ለደሞዝ ብቻ የሚመጣ ሰባኪ ነበረ። እኔ ገና ፍሬሽ ሰባኪ ስለነበርኩኝ ደስ ይለኛል። በሳምንት ቢያንስ 2 ቀን እሁድና ዓርብ የኔ ነበረ እና ግን ያንንም የሥራ ማስኪያጅ አለ ከቤተክርስቲያኑ የሚፈቀደ ስብከተ ወንጌል ከሰኞ እስከ ዓርብ ሌላ ከቅድስት ሥላሴ ከጳውሎስ የሚመጡ ወይንም አንዱ ይወካከላሉ። ለምሳሌ መገናኛ እግዚአብሔር የሚያገለግል ሰባኪ ኮተቤ መጥቶ ይሰብካል። የኮተቤው ሰባኪ ደግሞ እኔ እዚያ ሄጄ ሰብካለሁ፣ አበሏን እዚያ እቀበላለሁኝ። የዚያኛውን አበል እዚህ ጋር ለሥራ ማስኪያጅ ለስብከተ ወንጌል የሚሰጠውን እዚህ ጋር ከፍለዋለሁኝ።
እዚያ ጋር ሄጄ ደግሞ ለእኔ ይከፈለኛል ከደሞዝ የውጭ ማለት ነው። ቤተ ክርስቲያን አንድ ቀን ደብራችን ላይ ሰብከን አናውቅም። በሚገርም ሁኔታ አሁንማ ወደ 20 ገብቷል አሉ ሰባኪ። በአንድ ደብር 10 ምናምን ገብቷል ይባላል። አንድም ቀን አይሰብኩም፣ ግን ሙሉ ደሞዝ ይከፈላቸዋል። ምናልባት ከዶክተሮች በላይ 20 ሺህ 30 ሺህ ገብቷል ደሞዝ። በሚገርም ሁኔታ አንድ ዲያቆን 20 ሺህ እየተከፈለው ነው። እና እንዲያው ዲያቆን ቄስ ሲሆን እውነት ተመናገር ቢያንስ በወር 2 ጊዜ ይደርስብናል። አንድ ሳምንት ፍታት እንፈታለን፣ አንድ ሳምንት እንቀድሳለን፣ 2 ሳምንት እናርፋለን። እንደዚያ ነበር የነበረው። 4 ሽፍት አለ። ኦኬ፣ በየአብያተ ክርስቲያናት በነገራችን ላይ ይህ አለ። በጣም ጥቂት አድባራት ካልሆኑ በስተቀር። ስለዚህ አንድ ዲያቆን የሚከፈለው ደሞዝ በወር 2 ሳምንት ብቻ ሰርቶ ነው። የዓመቱን ግማሽ ብቻ ሰርቶ ሙሉ ደሞዝ ግን ይከፈላል። ቤተ ክርስቲያን በጣም ሀብታም ናት። እንዲህ የተከፈለው ደግሞ በየጽዱ ቁጭ ብሎ ሲያድም ይውላል። ጎጃም፣ ጎንደር፣ ወሎ ዘረኝነቱ። አንዲት ለቤተ ክርስቲያን የሚጠቅም ነገር አቅዶና አልሞ መስራት እንዴት ይሳነናል ነው ይህ ጥያቄ። ቤተ ክርስቲያን ደሞዝ ትከፍላለች፣ ሲያገቡ ትድራለች፣ ችግር የለባትም የመሸኘት የመርዳት እና ይሄ ባለበት ሁኔታ ላይ ዝም የምንል ከሆነ ይቀጥላል። የሚበሉ አሉ፣ የሚጠጡ አሉ፣ የሚሰው አሉ። የሚመኑ ግን ይቸገራል። ሰንበት ትምህርት ቤት ተደራጅተህ ቤተ ክርስቲያንህን ጠብቅ። ይህንን ማድረግ ካልተቻለ ግን ሳስበው ሲታሰብ የሚከፈል ባህር የለም ሲረግጡት እንጂ። ኦኬ፣ መርገጥ በእግራችን መግባት ግድ ነው። የተጨበጠ ነገር እንስራ ለማለት ፈልጌ ነው። ይህንን ማናደርግ ከሆነ ሪሊ ዝም ብለን ስናወራ እውነትም እንደ አክቲቪስት ዝም ብለን ስንለፈልፍ አንዱ ይመጣና ምንም ችግር የለም ሲል ሲያደነዝዝ፣ ሌላው አምቶ ሲያነቃ፣ አንዱ ዋይት ሃውስ ለመግባት ችግሯን የቤተክርስቲያን ለማሳየት መከራውን ይበላል። ሌላውኛው ሄድና ነጩን ለብሶ ምንም የለም እኮ ችግር የለውም በሉ እልል በሉ አጨብጭቡ ይላል። እኔ ትናንትና ተናግሬያለሁ። ሰው ሲሞት ፍታት ነው የሚፈታው። ኦኬ፣ ሰው ሲሞት ፍታት ነው የሚፈታው። ሰው እያለቀሱ ፍታት ይፈታል እንጂ ሰው ሲሞት ወረብ አይወረብም። እልል በሉ አጨብጭቡ አይባልም። ፍታት የቤተ ክርስቲያኗ ስርዓት ራሱ ለሚሞቱ ሐዘን መድረስ፣ ፍታት መፍታት፣ ማልቀስ ማለት ወደ እግዚአብሔር መጸለይ፣ ነፍሱን ማረው ብሎ ለሞቱስ ደግሞ ለቤተሰቦች መጽናናት አድል ብሎ ማለት የወግ ነው። ነጭ ለብሰህ ምንም አልተፈጠረም ብለህ ግን በአደባባይ መተህ የገጽታ ግንባታ የምታደርግ ከሆነ ለሚጨፈጭፉ ሰዎች፣ ለሚያርዱ ሰዎች ምንም እኮ አልተፈጠረም እያልክ ዲና የምታደርግ ከሆነ በሞት ሰዎች እየቀለድክ እንደሆነ ነው የሚገባኝ። እኔ ለሁሉም ጊዜ አለው ጊዜ ለሁሉ የሚለውን ማሳየት ፈልጋለሁ። ቴንኪው። እሺ፣ እግዚአብሔር ያክብርልን። እሺ፣ ወንድማችን መላኩ መል ይሰማል። ሰላም ዲያቆን ቀሲስ ይፍቱኝ ባርኩኝ። ቀጥሉ። እንግዲህ በደንብ አድርገን እናወራለን። በተለይ አሁን እያነሳሳን ያለው የቤተክርስቲያን ወቅታዊ ጉዳይ እንደመሆኑ መጠን ሁሉም ሰው የራሱ የሆነ ምልከታ አለው። እንደ ቤተክርስቲያን ልጅነቱ አሁን ቀሲስም እንደ ካህንነታቸው እንደ ቤተክርስቲያን አባትነታቸው ነው ሁሉም ሀሳብ ይሰጣል። ዞሮ ዞሮ ግን ምንድን ነው ይህን ሁሉ የሚያናግረን የቤተክርስቲያን ወቅታዊ ፈተና በምን መንገድ እንግለጸው? ይህ ሁላችን ሊያናግረን ሊያግባባን ይችላልና ይሰማል። ያንተ ነው የሚሆነው። ይሰማል። አይሰማም? ኤልያስ ቀጥል። ይሰማል። እሺ፣ የሚሰማችሁ ከሆነ ወቅታዊ ጉዳዩን እንደዚህ የሚያስብል ቀሲስ ይፍቱን ብለናል። በድጋሚ ያው እሺ፣ ቀጥል ኤልያስ። ልጆቹ ኔትወርክ መሰለኝ ከታች ያላችሁ ኮፒ ሊንክ ሸር አድርጉ እንዳይቆራረጥ እንትኑ የልጆቹ ነው ያንተ አይደለም። ምክንያቱም በጥሩ ሁኔታ እየተሰማኝ ነው። እሺ ኤልያስ ቀጥል እስቲ። አይ ቲንክ ቆይቶ መሰለኝ እሱ ጋር የሚደርሰው።
እንደዛ ይመስለኛል። ይሰማል? አይ ኔትወርክ እየሄደ እየመጣ ስለሆነ እንዳላቋረጥ ብዬ ነው። ቀሲስ